ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ትላንት የአየር ኃይል 9ኛ ዓመት በዓል ሲከበር አብይ አህመድ ለኤርትራ ማስጠንቀቂያ መስጠቱ ተሰምቷል። አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ ባጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። ኤርትራ ላይ ባነጣጠረው በዚሁ ዛቻ ኢትዮጵያ ትልቅ አቅም እንደገነባች ነው አብይ አህመድ የገለጸው። የውጭ ሀገራት አየር ኃይሎች ትርኢቱን ባሳዩበትና የኢትዮጵያ አየር ኃይል ሚና አነስተኛ በሆነበት መድረክ ላይ ነው አብይ አህመድ ኢትዮጵያ ከፍተኛ አቅም እንደገነባች የገለጸው። ይህንን መነሻ አድርገን ወታደራዊ ጉዳዮች ባለሙያ ከሻለቃ ማሞ ለማ ጋር ቆይታ የምናደርግበትን ዝግጅት ነው ይዘን ይቀርብ ነው። እንድትከታተሉን ግብዣችን ነው። መልካም ጊዜ። ጤና ይስጥልን ሻለቃ ማሞ። ስለይ መሳይ እንደምን ከረምክ እንደምን አለ? እንዴት ሰነበቱ? ደህና ኖት ወይ? እንግዲህ ዛሬ እዚህ በዋሽንግተን ዲሲ እና አካባቢው ከፍተኛ የሆነ ቅዝቃዜ አለ። ንፋስ የቀላቀለ በረዶም እየጣለ ነው። በመጥፎ የአየር ሁኔታ ውስጥ ሆነን ነው እንግዲህ ከእርሶ ጋር የተገናኘ ነው። በእናንተ አካባቢ ተመሳሳይ የአየር ሁኔታ ቢኖርም ከዚህ ትንሽ መለስ ያለ ይመስለኛል። እኛ ጋር ያው በዚህ ሀገር ማይልድ የሚባል ነው እና በ8-9 እንደዚህ ፍሪዚንግ ዌዘር የለም። በተለይ ወደዚህ ወደ ሳውዝ ዌስት ኢስት ለንደን ያለበት እንትን ነው ማይልድ ነው። የክረምት አየር ሆኖ ግን ቅዝቃዜው ወደ ፍሪዚንግ ደረጃ አይደርስም። ብዙ ጊዜ ደህና ነን እኛ። ለእናንተ ነው እያሰብን ያለነው ኒውስ እያየን። በጣም ከባድ ነው። አብዛኛው የአሜሪካ ምስራቃዊ እና ሰሜናዊ አካባቢዎች በዚሁ ክስተት ውስጥ ነው ያሉት። በብዙ ሚሊዮን የሚቆጠር ህዝብ እንግዲህ የመብራት አገልግሎት ሊያጣ እንደሚችልም እየተሰጋ ነው። ያውኛ በዛ ሁኔታ ውስጥ ነው ያለነው። ለማንኛውም ተገናኝተናል። ሻለቃ ማሞ ለማ የአማራ ፋኖ ብሔራዊ ንቅናቄ ምስረታ ከወታደራዊ እይታ አኳያ እንዴት ሊሆን ይችላል? ያው ፖለቲካዊውንም በተወሰነ እንመለከተዋለን። ግን በዋናነት አንድ መሆናቸው ወታደራዊ ቁመናቸው ምን ሊሆን ይችላል፣ ምን እንጠብቃለን የሚለውን እንመለከታለን። የማስቀድመው የትላንቱን ክስተት ነው። ኢትዮጵያ አየር ኃይል 90 ዓመቱን አክብሯል። ምናልባት ከታሪክም ወደ ኋላ መለስ ብለን የተወሰኑ ነገሮችን ማንሳት ከተቻለ አብይ አህመድ ምንም አይነት ታሪክ እንዳልነበረ አየር ኃይሉ በሱ ዘመን እዚህ ደረጃ ላይ እንደደረሰ ብዙ ነገር ሲናገር ነበረ። ትላንት ደግሞ ከዛቻ ጋር ነው ኤርትራን በስም ሳይጠቅስ ሲያስፈራራ እንደነበረ ነው የተረዳነው። እንደው የትላንቱን ክስተት እንዴት ተመለከቱት? አየር ኃይልን በተመለከተ በቀደመው በንጉሱ ዘመንም ከዛም በደርግ ዘመን ፕሮፌሽናል ስታንዳርዱን ይዞ ልክ እንደ ኢትዮጵያ አየር መንገድ ለነገሩ የኢትዮጵያ አየር መንገድም ለከፍተኛ ደረጃ መድረስ ከፍተኛ ትልቁን አስተዋጽኦ ያደረገው አየር ኃይል ነው። አየር ኃይል አባላት ናቸው ወደ ኢትዮጵያ አየር መንገድ ድረስ የዘለቁ አየር ኃይልን ለማሳደግ ከፍተኛ ሚና የተጫወቱት እና ፕሮፌሽናል ስታንዳርዱን ጠብቆ የኖረ የኢትዮጵያ ጦር ኃይል ቢኖር አንዱ አየር ኃይል ነው በአንደኛ ደረጃ። ለምን? በጣም ጠንካራ አዛዦች ነበሩት። እንደገና መንግስትም የአየር ኃይሉን ፍጹም አስፈላጊነት በማየት የፖለቲካ በተለይ በደርግ ዘመን የፖለቲካ ጣልቃ ገብነት እና መመሰቃቀል ነው እንግዲህ ጠቅላላ በተለይ በይበልጥ ደግሞ የምድር ጦር ሰራዊቱን ያመሳቀለው እና ለከፍተኛ ውድቀት የዳረገው። ግን አየር ኃይል ፕሮፌሽናል ኢንዲፔንደንሲውን ጠብቆ የኖረ ክፍል ስለነበረ
ከንጉሱ ቀጥሎ ከንጉሱ አገዛዝ ዘመን ቀጥሎ ደርግ ዘመንም እያደገ የሄደና ከፍተኛ ደረጃ የደረሰ አየር ኃይል ነው የነበረው። አሁን ባየሁት በዓል አከባበር ላይ እንግዲህ በወያኔ ዘመን ያው የሽምቅ ተዋጊ መንግስት ስልጣን ላይ ሲወጣ ፕሮፌሽናሊዝምን እንደ ጠላት ስልት አድርጎ ወይም የጠላት አድርጎ ነው የሚያው። እንትኑም አለ የእውቀት ማነሱም አለ። ከዛ ጋር ተያይዞ ደግሞ የዘር ፖለቲካ ነው የቀጠለው እና በሜሪት ሳይሆን ሰዎች ሙያዊ ትምህርትም ለማግኘት ለመሾምም ለማደግም አብራሪም ለመሆን በዘር ፖለቲካው ተጠላልፎ አየር ኃይሉ ወደ ዜሮ ደረጃ የደረሰበት ነበረ። እንግዲህ ከዛ በኋላ የሪፎርም ስራና አየር ኃይሉን ለማሳደግ የሚደረጉ ጥረቶች አሉ። ግን ኢትዮጵያ አየር ኃይል ከነበረው ጋር በተለይ በ1983 ዓመተ ምህረት ከነበረው ኢትዮጵያ አየር ኃይል አቅም ችሎታና ፕሮፌሽናሊዝም ጋር ጨርሶ ሊገናኝ ቀርቶ እኩል ሊሆን ቀርቶ ሊጠቀስም የማይችል ነው አሁን ያለው አየር ኃይል። በእርግጥ አሁን እየተደረገ ያለውን አየር ኃይሉን የማሳደግ ተግባር ብዙ ስራ እየሰራ እንደሆነ ያው እናያለን። ከፕሮፓጋንዳ ውጪ የሚታይ ነገር አለ። ግን አሁን 90ኛ ዓመት ነው የተከበረው የሚለውም ለኔ እንደ ወታደር እንደ የወታደርን ታሪክ እንደሚከታተል ሰው ወይም በውስጡ እንዳለፍኩ ሰው እኔ አየር ኃይል አባል አይደለሁም። ግን በሀገር መከላከያ ሚኒስቴር በአየር ኃይልም በጦር ኃይሎችን ማጠቃላይ ማዕከል በሆነው መከላከያ ሰርቻለሁ። በይበልጥ ቴክኒካል እና ፕሮፌሽናል የሆነውን ፓርት አየር ኃይሎች በዝርዝር ሊገልጹት ይችላሉ። ግን ከታሪክ አንጻር አየር ኃይል የተመሰረተው በ1920 ዓመተ ምህረት ነው በኢትዮጵያ የተቋቋመው እና ጅጅጋ ላይ ነበር እና እንደውም ኮሎኔል ጉስታፍ ሃርዛይን ሆሪዞን አሰልጣኝ ነው የስዊድን ኮሎኔል ነውና በዛ ነው የተመሰረተውና በ1923 የመጀመሪያ በረራ ስልጠናውን ያጠናቀቀ ኢትዮጵያዊ ፓይለት ተመርቋል። ከዛም በወራት ጊዜ ውስጥ ሌሎች ሰልጣኞች ያጠናቀቁ አውራሪዎች አስመርቀዋል እና ይሄን ነው እኛ የምናውቀው አየር ኃይል ታሪክ። አሁን ከ1918 ጋር ከ2018 ላይ ስትቀንሰው ይሄንን 95 ዓመት ነው የሚሆነው አየር ኃይሉ። እንግዲህ ይሄ ከጣሊያን ወረራ በፊት ነው ማለት ነው። በ1928 ዓመተ ምህረት አጋማሽ የበረራ ማሰልጠኛ ወደ አቃቂ ተዛውሮ የአየር ኃይሉ የማሳደግ ስልጠናው እንደቀጠለ ነው። ብዙም ሳይቆይ እንግዲህ የፋሽስት ጣሊያን ሁለተኛው ወረራ የተካሄደው ማለት ነው። ይሄንን ስታስብ ምናልባት እንግዲህ አሁን የተቋቋመው በ1928 ነው ከተባለ በጣሊያን ወረራ ጊዜ አየር ኃይል አልተቋቋመም። ከዛ ከተቆጠረ ከ1928 ነው 90 ዓመት የሚሆነው። እሱ ነው መሰለኝ አሁን የሚከበረው። ይሄንን እንግዲህ ለታሪክ ባለሙያዎች እንተው። ከዛ በኋላ ግን ከጠላት ወረራ በኋላ አየር ኃይል መልሶ የተገነባው በ1936 ዓመተ ምህረት ነው። ሁለት እንግሊዝ አውሮፕላኖች በተደራጀ መልክ የማሰልጠን ተግባሩ ተጀመረ። ከዛ በኋላ ነው እያደገ ያው በሰኔ ወር 1939 ዓመተ ምህረት ነው ማሰልጠኛው ወደዚህ ወደ ደብረ ዘይት እንዲዛወር የተደረገው እና በአጠቃላይ ሲታይ እንግዲህ የአየር ኃይሉ እድገት ከዛ ቀጥሎ ነው የመጣው። እንግዲህ ከ1936 ከጣሊያን ወረራ በኋላ ከሆነ ደግሞ ወደ 82 ዓመት ነው የሚሆነው እንግዲህ። ስለዚህ እዚህ ላይ እንግዲህ ይሄንን ለታሪክ አዋቂዎች እንተው። ለምን 1928 የኢትዮጵያ አየር ኃይል አልተመሰረተም? በ1920 ነው እና በ23 ነው እንትን አሰልጥኖ እንትን ያለው። ባጭሩ እንግዲህ ወደ ኢትዮጵያ አየር ኃይል በንጉሱ ጊዜ በ1953 56 ድረስ በውጪ እንደውም የውጪ ሀገር ናይጄሪያ የተለያዩ አፍሪካ ሀገሮች
አሰልጣኞችን ማን ነው በረራ አሰልጣኞችን እያሰለጠነ ያስመርቅ ነበር። በአፍሪካ የመጀመሪያው አየር ኃይል ነው። አሁን እንግዲህ ወደ 1966 ስንመጣ ከአብዮቱ በኋላ እያደገ ሄዶ ቅድም እንዳልኩት ፕሮፌሽናሊዝምን ጠብቆ የኖረ አየር ኃይል ነው። ለምሳሌ በዛን ጊዜ ለመጥቀስ ያህል የኢትዮጵያ አየር ኃይል አቅም በ1983 ዓመተ ምህረት ድረስ ያለው የኢትዮጵያ አየር ኃይል በጠቅላላው ከ4000 በላይ የሰው ኃይል ነበረው። እንዲሁም 150 ተዋጊ አውሮፕላኖች ነበሩት፣ ተዋጊ ጄቶች፣ 26 ተዋጊ ሄሊኮፕተር ነበረው እና 76 ድጋፍ ሰጪ አውሮፕላኖች እና ሄሊኮፕተሮች ነበሩት። በአየር ኃይል ውስጥ የነበሩት አያሌ በልዩ ልዩ በአየር ኃይል ብቃትና ችሎታቸው በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ከፍተኛ ብቃትና ችሎታ ያላቸው በጀግና ሀገር ባለውለታዎች የተሞላ ነበር አየር ኃይሉ። እንግዲህ አሁን ይሄንን ነው የወያኔ አገዛዝ ወደ ዜሮ ያስገባው። ከዛ በኋላ አሁን ሪቫይቭ አድርጎ ተነስቶ ወደ እድገት ደረጃ እየሄደ ነው ቢባል ምንም አይደለም፣ ልክ ነው፣ ማደግ አለበት። ከወያኔ ጊዜ በተሻለ ሁኔታ አቅሙን እያጠነከረ የሄደ ነው እና ግን አሁን በጠቅላላው የኢትዮጵያ አየር ኃይል ይሄ እኔ ፐብሊክ ዶሜን ላይ ያለውን ነው የምናገረው። በውስጥ የሀገር ሚስጥር እንደዚህ ደርሶኝ ወይ ምናምን አይደለም፣ በፐብሊክ ዶሜን ላይ ያለ ነው እና the latest የኢትዮጵያ አየር ኃይል ሱ-35 ሌተስት የተባለውን በቅርብ ጊዜ ወደ 8 ዩኒት እንደዘዘና እንደገዛ ነው። ከዛ ሱ-30 እና ሱ-27 በጠቅላላው ተደምሮ ከ20 እስከ 26 አውሮፕላኖች ተዋጊ ጄቶች እንዳለው ነው የሚታወቀው። በእርግጥ ከ25 እስከ 27 ፋይተር ጄት አለ። አሁን ሌተስት 8 ሱ-30 እና ሱ-35 ሱ-27 ጋራ ማለት ነው። ስለዚህ አየር ኃይሉ እያደገ ነው። ከወያኔ ዜሮ ካገባው በተለየ ሁኔታ እያደገ ነው፣ እየተሰራ ነው በአየር ኃይል የሚለው ትክክለኛ ነገር ነው። በሱ ምንም እንትን የለም። ግን ከኢትዮጵያ አየር ኃይል ታሪክ ጋር የሚገናኝ አይደለም። ሁለተኛ አየር ኃይል ፕሮፌሽናሊዝምን ጠብቆ ለመኖር የሚያስችለው ሁኔታ መኖሩ በአሁኑ ጊዜ ያጠራጥራል። ለምሳሌ ለምን ይሄን ለማለት የሚያስደፍረው አገሪቷ በኤትኒክ ፖለቲካ በዘር ፖለቲካ የተከፋፈለች ስለሆነ ሁልጊዜ በህዝቡ ውስጥ ያለው ችግር በጦር ኃይሉም ውስጥ አለ። ይሄንን ነው እኛ በልምድ ኖረን ያወቅነው። ብዙ ሰውም ላይ መስለው ይችላል፣ መጠኑ ነው የሚለያየው እንጂ ህዝብ ውስጥ የሶሻሊዝም የካድሬ የደህንነት ፖለቲካ የመሰረታዊ ድርጅት የሚል የተወሳሰበ የፖለቲካ ውስብስብ ህዝቡ ውስጥ ገብቶ ህዝቡን ሀገርን ሲያመስ ሰራዊቱም ውስጥ ነበረ በእኛ ጊዜ። አሁን ደግሞ የዘር ፖለቲካው የኤትኒክ ፖለቲክስ ነው ሀገሪቷ የምትመራበት። በጣም ኋላ ቀር፣ በጣም የሰውን አእምሮ የቀጨጨ የሚያደርግ የሀገርን እድገትና ሰላም የማያመጣ እርስ በርስ ሲያፋጅ የሚኖር የፖለቲካ ሲስተም ነው ኢትዮጵያ ውስጥ ያለው። ያ ሲስተም አየር ኃይሉ ውስጥ በሜሪት በፕሮፌሽናሊዝም በነፃነት ፕሮፌሽናሊዝም እና ነፃነት አንድ ፕሮፌሽናል ሰው በሙያው በችሎታው በልምዱ ያዳበረውን ነገር ፊት ለፊት ተናግሮ ኢንፍሉዌንስ ማድረግ የሚችልበት ነፃነት ሲኖረው ነው። አሁን ሁሉም ነገር በዘር ስለሚተረጎም በእኛ ጊዜ በፖለቲካ ነበረ። አየር ኃይል ከዛ ውጪ ሆኖ ነው እድገቱ የታየው። ይሄም አየር ኃይል አሁን ከዚህ ውጪ ስለማይሆን አሁን የተጀመረው እድገት ወደፊት ይሄዳል አይሄድም የሚለው አጠራጣሪ ነው እንጂ ከወያኔ ዘመን ጊዜ የተሻለ ነው። ቢሆንም 1983 ዓመተ ምህረት ቅድም እንደጠቀስኩት 150 ተዋጊ ጄት እና 25 እና 27 ተዋጊ ጄት ሊቀራረብ አይችልም። ይሄን መልሶ ለማምጣት ምናልባት በእኛ እድሜ ላይ ታይ ይችላል ነው የምለው መሳይ።
ሻለቃ ማሞ እንግዲህ በተደጋጋሚ ነው ሁለተኛው ነው። ባለፈውም እንዲህ አይነት ዝግጅት በተደረገ ጊዜ በአብዛኛው ትርኢት ሲያሳዩ የነበሩት በኢትዮጵያ ሰማይ ላይ ያንን ትዕይንት ሲያሳዩ የነበሩት በአብዛኛው የውጭ ሀገር አየር ኃይሎች ናቸው፣ በተለይ የተባበሩት አረብ ኤሚሬትስ። አሁንም ተመሳሳይ ነገር ነው ያየ ነው። ብዙም የኢትዮጵያ አየር ኃይል ንብረት የሆኑ ተዋጊ ጀቶች በአየሩ ላይ ሲደንሱ አላየንም። ለማንኛውም የውጭ ሀገራት ሚና በጎላበት በዚህ መልኩ አብይ አህመድ መድረክ ላይ ወጥቶ የተናገረው ደግሞ የበለጠ መነጋገሪያ ሆኗል። እንግዲህ በኤርትራ ላይ እንዳነጣጠረ ምንም ጥርጥር የለውም። ሚግ 21 ላይ ተቸንክራችሁ የቀራችሁ አስተውሉ ነው ያለው። ኢትዮጵያን በተመለከተ በፊትም የተወሰደ ነገር ካለ እናወራርዳለን ሲልም ነው የዛተው። ምናልባት ይህ ንግግሩን እንዴት ማየት ይቻላል? በኢትዮጵያ አየር ኃይል ታሪክ ይሄ አየር ኃይል በተለይ አብይ አህመድ ስልጣን ከያዘ በኋላ ታሪኩ የሚታወቀው በአብዛኛው ከድሮን ጋር በተያያዘ ነው። ያ ድሮን ደግሞ በዋናነት የገዛ ዜጎችን በመምታት ነው። በትግራይም ብንሄድ በአማራ ክልልም በኦሮሚያ ክልልም በአብዛኛው ያለቁ ያሉት በአብይ አህመድ ድሮኖች ነው። ስለዚህ አየር ኃይሉ ጥሩ ታሪክም የለውም ባለፉት 7 ዓመታት። ይህንንስ አንድ ላይ እንዴት ይመለከቱታል? አመሰግናለሁ መሳይ። ይሄ እንግዲህ ምንድነው የፖለቲከኞች ሁሉ ጊዜ ለነሱ ፖለቲካ የሚያመቸውን በተለይ አሁን ዘመኑ ደግሞ የምርጫ ወቅት ነው መሰለኝ፣ ልክ እንደ ምርጫ ቅስቀሳም አይነት ጋር በተያያዘ ያሻቸውን ነው የሚናገሩት። ምክንያቱም ተጠያቂነት የለም። እነሱን እንትን የሚያደርግ ጥያቄ ውስጥ የሚያስገባ ለምን ይሄን አላችሁ ብሎ በሕግም የሚጠይቃቸው በሞራልም የሚጠይቃቸው የለም። ስለዚህ ያሻቸውን ነው የሚናገሩት እና የኢትዮጵያ አየር ኃይል በእርግጥ ድሮን ከዛሬ 20 ዓመትና 30 ዓመት በፊት አልነበረም። የድሮን ቴክኖሎጂ ያው በፕሪሲሽን ይታወቃል። ኢትዮጵያ ውስጥ ግን ብዙ ጊዜ ከጀትም ከሄሊኮፕተር ተዋጊ ሄሊኮፕተርም እንዲሁም ከመድፍና ከሌሎች ተኩሶች ከድሮን የተናነሰ ፕሪሲሽን ካላቸው በበለጠ ሁኔታ ድሮኑ ነው እንግዲህ በብዙ ጊዜ በሰላማዊ ሕዝብ ላይ ባልታጠቀ ሰው ላይ ጉዳት እያደረሰ ያለው በትምህርት ቤት፣ ጤና ጣቢያ። ይሄ ፕሮፌሽናሊዝም የሌለ መሆኑንና ታርጌት መረጣውም ሆነ ትዕዛዙ የሚሰጠው በፖለቲከኞች ጫና ስለሆነ መሆኑን ነው የሚያሳየው እና ይሄ ከሆነ አየር ኃይሉም የሚያድግበት መንገድ አይኖርም። ህዝብም ጋር ደግሞ የህዝብ አጋርም ለመሆን የሚያስቸግረው ሁኔታ ነው። እዚህ ላይ ግን ሚግ 23 ስቲል ኦፕሬሽናል ነው። በኢትዮጵያ አየር ኃይል ውስጥም የተወሰኑ ሚግ 23ቶች ተጨምረው ነው እንግዲህ ከ26 እስከ 27 ኪሎ ሚግ 21 ከኦፕሬሽን ውጭ የሆነ ይመስለኛል እና ሚግ 23ም አለ ስቲል ኢትዮጵያ አየር ኃይል ውስጥ ድሮም የነበረ በኋላም የመጣ የታደሰ ሊሆን ይችላልና ስለዚህ ፖለቲከኞች ያሻቸውን ነው የሚናገሩት። ሌላ የኤምራት ሁለት አይነት አውሮፕላኖች F-16 እና ሚራጅ 2000 በዚህ በኤር ሾው ላይ ተሳትፈዋል። ይሄ ያልተለመደ ነው። የኢትዮጵያ አየር ኃይል ኤር ሾው ሲኖረው በስኳድሮን ነበር የሚበረው። ለ3 አውሮፕላኖች 6 አውሮፕላኖች ሆነው ኤር ሾው ያሳያሉ። ልክ ሌላ ያው ያደጉት ሀገሮች ላይ እንደሚታየው በዛ ደረጃ የሚያሳዩ ናቸው። አሁን ካለው አውሮፕላንም ካለው የአብራሪ ብዛትና ከብቃት ደረጃም ያነሰ ስለሆነ በሌላ ሀገር መታገዝ አስፈልጎ ነው ማለት ነው። ግን ኤር ሾው እስከሆነ ድረስ ሌላ ሀገርን አምጥቶ የኢትዮጵያ አየር ኃይል ይልና ከዛ ቀጥሎ ደግሞ የተባበሩት አረብ ኤሚሬት አየር ኃይል ይላል። ትንሽ የተምታታ ነውና እንዲህ አይነት ነገር እኔ ሆኖ ያውቅ እንደው በኢትዮጵያ ታሪክ አላውቅም በጭራሽ። እና አየር ኃይሉ ባለው ለምሳሌ ካሁን በፊት ኢትዮጵያ ውስጥ ያለው እኔ ሄጄ ያለው አንድ ሱ 27 ይመስለኛል እሱ ነበረ አንዳንድ ኤር ሾው የሚያሳየው በአንዳንድ ግራጁዌሽን ላይ ምን ላይ። አሁን 2 ሆነዋል አትሊስት። ቀጥሎ በስኳድሮን ደረጃ እያደገ ሲሄድ የአንድ ሀገር ኤር ሾው የራሱን ሀገር ይዞ ኤር ሾው ያሳያል እንጂ የተውሰው
ለምን እንዳስፈለገና ምን ጥቅምም እንዳለው እንደገና ደግሞ አውሮፕላኖቹም ጄቶቹም አንድ አይነት አይደሉም። እነዛ ኤፍ16 እና ሚራዥ ናቸው። የፈረንሳይ ነው ሚራዥ፣ ያኛው ኤፍ16 ደግሞ የአሜሪካ ነው እና የኤሚራቶች ነው። እኔ እንደ የፖለቲካ ውሳኔ እና የፖለቲካ እንትን ዝግጅት ካልሆነ በስተቀር ፕሮፌሽናል የሆነ ኤርፎርስ እንዲህ አይነት ሾው የራሱን ባቅሙ ኤርሾው ማድረግ ይችላል። ለምን እንደተደበላለቀ ምንም የማላውቀው ነገር ነው በኔ ውትድርና ታሪክ ኖሮ ማውቅም። አየር ኃይሉ ግን በቂ አቅምና በቂ ችሎታ ያላቸው ፓይለቶችን ያቀፈ ስለነበር በእኛ ዘመን ኤርሾው ላይ እኛ የምናውቀው በስኳድሮን ደረጃ ነው ተዋጊ ጄቶች ኤርሾው ያሳዩ የነበረው። ይሄን ነው የምለው። እንደው ሻለቃ ማሞ ያው ከኤርትራ ጋር የተያዘውን አንስቼ ነበር ጥያቄ። በተለይ ሚግ 21 ላይ ተቸንክራችሁ የቀራችሁ አስተውሉ የሚል ነገር ነው። እንደ ለኤርትራ ወክለን ምላሽ ለመስጠት ሳይሆን እንደ ቀደም ሲል እንዳሉት አደባባይ ላይ ያለ እውነታ ወይም መረጃ ነው። ኤርትራ በአሁኑ ሰዓት ከዛም ያለፈ ዘመናዊ የአየር ላይ የጦር አውሮፕላኖችን ታጥቃለች። በድሮንም ደረጃ ከፍተኛ የሚባለው ዘመን ያመጣውን የድሮን ቴክኖሎጂ መታጠቋን መረጃዎች ያሳያሉ። ስለዚህ ሚግ 21 ላይ ተቸንክራ አልቀረችም፣ ከዛም ተሻግራ ሄዳለች የሚለው መረጃ በስፋት እንዳለ ነው የምናውቀው። ቢሆንስ እንደው በዚህ ደረጃ ዛቻ ያስፈልግ ነበር ወይ? የአብይ አህመድ ጀነራሎች በየጊዜው ነው ሚዝቱት ኤርትራን እንጠቀልላለን ማለት አሰብን እንጠቀልላለን፣ ቀይ ባህርን እናስመልሳለን የሚለው ዛቻ ከአንደበታቸው ርቆ አያውቅም። አብይ አሁንም እያስፈራራ ነው። ምናልባት በዚህ ደረጃ የሚገለጽ ነው ከኤርትራ አንጻር ያለው ሁኔታ። እንዲስ በማድረግ ነጥብ ማስቆጠር ይቻላል ወይ? እንደው ከወታደራዊ እይታም ነገሮችን መመልከት ከተቻለ። እኔ በእርግጥ አሁን የኤርትራን አየር ኃይል በተመለከተ ምንም ሪሰርች አላረኩም፣ ግን እርግጠኛ ነኝ እነዚህ ሱ 27 ሱ 35 ነው እንግዲህ አሁን ኢትዮጵያ ወደ 8 ዩኒት እንዳስገባች የሚጠቀሰው ሌተስት ተዋጊ ጄት ማለት ነው። ሌላው 27 እና 30 ነው። እርግጠኛ ነኝ ኤርትራም ሱ 30 ወይም ሱ 35 ይኖራታል። ኤፍ16 እንኳን የሚኖራት አይመስለኝም። እንትን ሪሰርች አላረኩም ወይ ምንድነው በወታደር ባላንስ ኦፍ ፓወር ትሰራለ። ይሄ የናለ ያለው ጠላት ወገን የናለ ያለው ብለህ የምትሰራው አለ። ግን ፖለቲከኞች ይሄ ማያስፈልጋቸውም። ዝም ብለው እንደፈለጉ ሚግ 21 አየር ኃይሉን በሚግ 21 ብቻ ያስታጠቀ አገር እኔ በአካባቢያችን ያለ አይመስለኝም። ቢያንስ ሚግ 23 ይኖረዋል ወይም እነዚህ ሱ የተባሉት የፈረንሳይ የአውሮፕላን ማነው የራሽያ ተዋጊ አውሮፕላኖች ይኖረዋል ወይ 30ም 35ም። እና በዚህ ደረጃም ውድድር ውስጥ ለመግባትም እንትን ያለ አይደለም። የኛ አየር ኃይል ኢትዮጵያ ትልቅ ሀገር ነች። ከአፍሪካ ሁለተኛ የህዝብ ቁጥር ያላት፣ በመልክዓ ምድሯም በቆዳ ስፋቷም በጣም ትልቅ ሀገር ነች። ኢትዮጵያን የሚመጥን የመከላከያ ሰራዊት ወይም የአየር ኃይል ገና አልተገነባም። እየተገነባ ነው። ከወያኔ ዘመን በጣም በተሻለ ሁኔታ በዘመናዊ ቴክኖሎጂም በድሮንም በዚህም እንደዚህ እየተደረገ ነው ቢባል ራሱ በቂ ይመስለኛል። ከዛ አልፎ ለሌላ ውድድር መቅረብ እንግዲህ ከነ ኢጂፕት ጋር ለመወዳደር እነ ኢጂፕቶች ወይም ኢጂፕሽያን ምን ሊሉ ነው እንግዲህ ኢጂፕት አየር ኃይልን ብናይ ከዓለም ደረጃ በ6ኛ እና 7ኛ ደረጃ የደረሰ አየር ኃይል አለ እዛው አጠገባችን፣ ወይም የኢትዮጵያ ስትራቴጂክ ጠላት የሚባለው። ስለዚህ ከወታደራዊ አኳያ እንደውም አንተ የጠነከርክ ሆነ በጠላት ፊት ግን ደካማ ሆነ ታይ፣ ደካማ ስትሆን ደግሞ የጠነከርክ መስለህ ታይ የሚባል ታክቲክ አለ። እንደዛ ነው እንጂ እንደው ዝም ብሎ ተነስቶ ፖለቲከኞች የሚያወሩት ከወታደራዊ አኳያ እዚህ ግባ ከወታደራዊ ምልከታ አኳያ እዚህ ግባ የሚባል አይደለም። እና እንደ ፖለቲከኞችን እየሰማን እንደናችንን ጊዜያችንን ባናጠፋ ጥሩ ይመስለኛል። እንግዲህ ሻለቃ ማሞ ያው በዚሁ
ዝግጅት ላይ በተለይም የአብይ አህመድንና የፊልድ ማርሻል ብርሃኑ ጁላን ምስል በድሮን ቴክኖሎጂ ሰማይ ላይ በማሳየት ሁለቱ የጦር ኃይል አዛዥና ጠቅላይ ሚኒስትሩ ለኢትዮጵያ ምን ያህል ባለውለታ እንደሆኑ በጽሁፍ ጭምር የተገለጸበት ትዕይንት በራሱ ሌላ ብዙ ውይይትን የሚከፍት ነው። ለማንኛውም ይሄም ከ200,000 እስከ 300,000 ዶላር ወጥቶበት ከውጪ በመጣ የድሮን ቴክኖሎጂ ወይም ደግሞ በኪራይ በመጣ ድሮን ነው ይህንን ምስል ያሳዩት። ወይ ኢትዮጵያ በራሷ አምርታ ያደረገችውም አይደለም። ባለፈውም እንደዛ ተመሳሳይ ነገር አድርጓልና ለማንኛውም ፖለቲከኞች የህዝብን ስነ ልቦና የህዝብን ትኩረት ለመሳብ የሚያደርጉት ጥረት አንዳንድ ጊዜ በእናንተ እንዴት ይታያል? እውነት አቅማችንን ያሳያል? እውነት ትክክለኛው ጊዜ ሲመጣ መሬት ላይ ኢትዮጵያ የሆነ የውጭ ጠላት ቢገጥማት በአሁን ሰዓት ቆሞ ሊዋጋ ቁመና ያለው መከላከያ አለ ብለን ስንጠይቅ ብዙ የሚያሰጋን ነገር አለ። እንደው ከዛ አንጻር አጭር አስተያየት ቢሰጡን። ኢትዮጵያ በአሁን ሰዓት በየድንበሮቿ ሰራዊቱ የለም። በሙሉ አማራ ክልል፣ ከፊሉ ትግራይና አማራ ኦሮሚያ ክልል አካባቢ ነው ያሉት። እንደዚህ አይነት መከላከያ ሰራዊት ኢትዮጵያ በታሪክ ኖሯት አያውቅም። ድንበር የሚጠብቅ እንጂ ከዛ ተሻግሮ መንደር ለመንደር ህፃናትን የሚገድል መከላከያ ሰራዊት ኢትዮጵያ ለመጀመሪያ ጊዜ ያገኘችው በአብይ አህመድ ዘመን ነው። እንደው ከዚህ አንጻርስ እንዴት ያዩታል? መጀመሪያ አቅም አለን ወይ? ነገ ጠላት ቢመጣ የሚመክት መከላከያ ሰራዊት አለን ብለው ይተማመናሉ? ሻለቃ ማሞ፣ እኛ ሀገር ላይ የተፈጠረው ሁኔታ በወያኔ ዘመን ቅድም እንዳልኩት የአየር ኃይሉን ገድለውት እንዳለ ወደ አፈርነት ለውጠውት የነበረበት ዘመን ነው የነበረው። ከዛ በኋላ ሰራዊቱም ፕሮፌሽናል አርሚ ከመገንባት ይልቅ ኤትኒክ ቤዝድ የሆነ አመራርና ስትራክቸር ሰርተው ያው መጨረሻ ላይ ሀገርንም ህዝብንም ለእልቂት የዳረገ ሁኔታ ፈጥሮ ሲሄድ እንደገና አሁን አዲስ ስርዓት መጣ ተብሎ ከ7 ዓመት በፊት ሰራዊቱንም ሪፎርም በማድረግ ኢትዮጵያ ጠንካራና ፕሮፌሽናል መከላከያ ይኖራታል ተብሎ ትልቅ ተስፋ ተጥሎ ነበረ። ወዲያው ግን የመጣው መንግስታዊ ስርዓት ላለፈው ጉዳትና ውድመት ያደረሰን የፖለቲካ ስርዓት በከፋ ሁኔታ አስቀጥሎ የሚሄድ ስለሆነ የጦር ኃይሉ ሪፎርምም በዛ ደረጃ በተፈለገው ደረጃ ሊሄድ አይችልም። ኢትዮጵያ እኮ በአየር ኃይልም በአርሚም ደረጃ ከአፍሪካ እኮ ቀደምት ከዓለም አቀፍ የወታደራዊ ተቋማት ጋር የምትፎካከር ታላቅ ሀገር፣ ትልቅ የውትድርና ታሪክ ያላት ሀገር ነች። እንደገና ሀገሪቷም ራሷ በህዝብ ቁጥሯም ትልቅ ሀገር ነች እና ያንን የሚመጥን ፕሮፌሽናል አርሚ ለመገንባት መጀመሪያ ጦርነት መኖር የለበትም። ከዛም የከፋው ደግሞ የእርስ በርስ ጦርነት፣ የውጭ ጦርነት ተገደ የምትገባበት ነው። ህዝብን አነቃንቀ ሀገርን አነቃንቀ መክተ መልሰ ወደ ሪፎርም ወደ ግንባታ ትመለሳለህ። የእርስ በርስ ጦርነት ግን ማለቂያ የለውም። ኢትዮጵያ በእርስ በርስ ጦርነት የምትማቀቀው ሀብቷ፣ ንብረቷ፣ የሰው ኃይሏ እንደዚህ በውድመት የሚቀጥልበት ምክንያት ኢትዮጵያ ውስጥ ለሚነሱ ፖለቲካዊ፣ ኢኮኖሚያዊ፣ የፍትህ ጥያቄዎች ፖለቲካዊ መልስ ወይም ፖለቲካዊ መፍትሄ መስጠት የሚችል መንግስት ኖሮ ስለማያውቅ ብቻ ነው። ይህም ስርዓት እንደመጣ ጦር ኃይሉን ሪፎርም ለማድረግ ብዙ ስራዎች ሲሰሩ አይተናል። ጥሩ ጅምር ነበር፣ በጣም ጥሩ ይሄን ነበረ። ግን ወዲያውኑ የፖለቲካ ጥያቄ በፖለቲካው መንገድ መፍትሄ መስጠት ስላልተቻለ ወደ ትጥቅ ትግል ተሸጋገረ። ሰላማዊ ትግል፣ ፍትሃዊ ጥያቄ መልስ ሳያገኝ ሲቀር ወደ ትጥቅ ትግል ነው የሚሸጋገረው። የታወቀ ነገር ነው። ዛሬ ኢትዮጵያ ውስጥ ያለውን ሁኔታ ስናይ በሰላማዊ መንገድ ምንም ነገር ልትለውጥ አትችልም። መለወጥ ሳይሆን አፈን መክፈት አትችልም። አንድ ፕሮፌሽናል አድቫይስ ብትሰጥ እንኳን አንተ እንደ ጠላት ነው። አሁን እኔ አንተ ጋር ቀርቤ የምናገረው ነገር ብዙ ነገር እኔ ከአይምሮ ያወጥቼ መዛዝኜ ከልምዴ ከእውቀቴ ካለፍኩበት ተሞክሮ ተነስቼ ነው የምናገረው። ግን ይህን እውነት በመናገሬ
በጠላትነት እንደምታይ ምንም ጥርጥር የለው። ኢትዮጵያ ውስጥ መሆን ደግሞ እንደውም ከዛም በጠላትነት መታየት ሳይሆን በጠላትነት ተፈርጀ ለጠላት የሚገባውን ዋጋ ይሰጥ ይሆናል። እንደዚህ ነው እዛ ውስጥ ያሉት ሰዎች ፕሮፌሽናል ሰዎች ብዙ ልምድ ያላቸው በቀደመው ዘመንም የነበሩ ሰዎች እውነታውን አጥተው ሳይሆን ያንን እውነት ለመናገር ነፃነት የላቸውም። ለመኖር ሲሉ ህሊናቸውን ሸጠው እውነትን ረግጠው በውሸት እያስመሰሉ እስከ መጨረሻው ጥፋት ድረስ ይሄዳሉ ማለት ነው። እና ጦር ኃይሉ ያድግ ነበረ፣ ሪፎርም ይደረግ ነበረ። ግን በጦርነት ውስጥ ምንም አይነት እድገት የጦር ኃይል እድገት አይኖርም። አንደኛ ኢኮኖሚ፣ ሁለተኛ ያንኑ እንትን በኋላ እናየው ይሆናል በዚህ በፋኖ ጉዳይ ላይ ያንኑ ያለህን እርሾህን እያጣህ እየመነመነ ፕሮፌሽናሊዝም እየጠፋ ሰራዊቱም የመዋጋት አቅሙ የውትድርና አቅሙ እየደቀቀ ሞራሉ እየደቀቀ እየተነነ ነው የሚሄደው። ስለዚህ ኢትዮጵያ ውስጥ ያለው ተጨባጭ ሁኔታ በአየር ኃይልም ይሁን በምድር ጦር በሌላውም ሁሉ የኢትዮጵያ ጦር ኃይል በጦርነት ውስጥ እየኮሰሰና እየመነመነ በመሄድ ላይ ያለ እንጂ እያደገና እየሰፋ እየጠነከረ የሚሄድ አይደለም። እና ጦርነት መኖር የለበትም። ወይንም ደግሞ አጭር ጦርነት ተካሂዶ ወዳውኑ መመለስ ካልተቻለ የጦር ኃይል እየወደቀ ነው የሚሄደው እንጂ እየገነነና እየጎለበተ አይሄድም። እየሆነ ያለውም ይሄ ነው መሳይ። እንግዲህ ሻለቃ ማሞ ወደ ዕለቱ ብዙ ጊዜ ወሰርንበት በዋናነት የተገናኘነውም የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስመልክቶ ነው። ብዙ ብለንበታል። የድርጅቱ አመራሮችም ሌሎች እንደዚሁ በጉዳዩ ላይ አስተያየት ሰጥተውበታል። እስቲ እርሶን ደግሞ ወታደራዊ እይታውን በተመለከተ በተለይም እርሶን በተደጋጋሚ ሲያነሱ ነበር እንዲህ በተበታተነ ሁኔታ ወታደራዊ አመራር መስጠትም አይቻልም፣ ፋኖ አንድ መሆኑ ትልቁ ጥቅሙ ከወታደራዊ ቁመናው አንጻር ነው የሚል አስተያየት በተደጋጋሚ ሲሰጡ ነበር። አሁን አንድ ሆነናል ብለዋል። እስቲ ከዚህ አንጻር ወታደራዊ ቁመናው ምን ሊመስል ይችላል? ይሄንን እንደው ሊያሳዩን ከቻሉ። አመሰግናለሁ መሳይ። እንግዲህ እኔ የምገልጸው ፋኖ በአንድ እና ወጥ አመራር ስር ሲሆን በብዙ ነገር እንግዲህ በፖለቲካ በዲፕሎማሲው በሌላው ነገር ሁሉ እንዳለ ሆኖ እኔ ለመግለጽ የምሞክረው የወታደራዊ ክፍል ነው። ከወታደራዊ እይታ አኳያ ትልቅ ምርታና ትልቅ ስኬት ተብሎ ሊጠቀስ የሚችል ነው ወጥ የሆነ አንድ አመራር መኖር። እና ይሄ የሚሆንበት ምንድነው? በወታደር በሚሊተሪ የአወቃቀር አደረጃጀት ወይም ሊደርሺፕ እርከን 3 ደረጃ አለ። አንደኛው ስትራቴጂክ ሊደርሺፕ የሚባል ነው፣ ቶፕ ላይ ያለው። በመካከል ያለው ደግሞ ኦፕሬሽናል ሊደርሺፕ ይባላል። ሶስተኛው ደግሞ ታክቲካል ሊደርሺፕ ይባላል። እና አሁን እንግዲህ በዚህ አደረጃጀት መሰረት ይሄን የምለው የመደበኛ ሰራዊት ሬጉላር አርሚ ማለት ነው። ሬጉላር አርሚም የሽምቅ ተዋጊም ተመሳሳይ ነው። ይሄ አሁን ያልኳቸው 3 ደረጃ ስትራቴጂክ፣ ኦፕሬሽናል እና ታክቲካል ሊደርሺፕ አለው 3 ደረጃ። ልዩነት ያለው ቢኖር በሬጉላር አርሚ እና በሽምቅ ተዋጊ መካከል የሬጉላር አርሚ ወይም የመደበኛ ሰራዊት ሃይራርካል ነው። እና በቃ ሃይራርካል ማለት ያው የእዝ አደረጃጀቱም ሆነ አወቃቀሩ ተዋረድን የጠበቀ ነው። ጥብቅ የሆነ ሪጂድ የሆነ ሃይራርኪ ነው የሚጠቀመው መደበኛ ሰራዊት። ተዋረድ ማለት ነው፣ የስልጣን ተዋረድ፣ የትእዛዝ ተዋረድ። ግን በሽምቅ ተዋጊ ደግሞ ሃይራርካሉ እንትን ነው ትንሽ ለቀቅ ያለና በብዙ ነገር ተመጣጣኝና ተለዋዋጭ ሲሜትሪክ የሆነ ይጠቀማል። አንዳንድ ጊዜ ለምሳሌ አዛዦች ሲሾሙ አንዳንድ ጊዜ ተመሪዎች ይመርጣሉ አዛዣቸውን በሽምቅ ውጊያ። በወታደር ግን በሬጉላር አርሚ
አዛዥ የሚመድበው ሌላው የበላይ አዛዥ ነው የሚመድብልህ እንጂ አንተ አትመርጥም። እና እንዲህ አይነት ትእዛዝ አሰጣጥም ላይ ውሳኔም ላይ እንደዛ የሆነ ሲሜትሪክ የሆነ ሲስተም ይጠቀማል እንጂ ደረጃው እንዲሁ ነው። ይሄ በሚሆን ጊዜ አሁን በቅርቡ የተመሰረተው እንግዲህ የፋኖ አመራር አማራ ፋኖ ብሔራዊ ንቅናቄ የሚባለው ወታደራዊ ክፍሉ ምንድነው የሚሆነው? ስትራቴጂክ ሊደርሺፕ ይሆናል ማለት ነው። ከዛ በኋላ ወደ ታች ያሉት በኮር በእዝ በኮር ያሉት ምናልባት ኦፕሬሽናል ሊደርሺፕ ይሆናሉ። ከዛ በኋላ ወደ ታች ያሉት ደግሞ ታክቲካል ሊደርሺፕ ውጊያውን በቀጥታ የሚመሩ ማለት ነው። እና ምንድነው ይሄ በሚሆንበት ጊዜ ፋኖ ከላይ በስትራቴጂክ ሊደርሺፕ አማካኝነትና በታክቲካል ሊደርሺፕ ይሄንን ነገር አማርኛ ትርጉም ስላላገኘውልን ነው። ታክቲካል ስልታዊ ሊደርሺፕ አመራር ስትራቴጂክ አመራር ልንለው እንችላለን። እና ምን ማድረግ ይችላል? ከሁለቱ እነዚህ መዋቅሮች እየተነጋገሩ ወይንም በስትራቴጂክ ሊደርሺፑ እና ኦፕሬሽን ሊደርሺፑ ውሳኔና መመሪያ መሰረት ሰራዊቱ በአንድ ወጥ እንዲዋቀር ያደርጋሉ ማለት ነው። ወጥ የሆነ ስትራክቸር ይኖረዋል። የክፍለ ጦር፣ የብርጌድ፣ የሻለቃ እንደዚህ ያለ ወጥ የሆነ ይኖራል። አሁን እኮ ከዚህ ሆነን እንደምናየው ሁሉም በያለበት ተደራጅቶ በክፍለ ጦር ይጠራል፣ በብርጌድ ይጠራል፣ ሻለቃ ይጠራል፣ እዝ ይጠራል፣ ኮር ይጠራል። ግን አንድ ክፍለ ጦር እስከ ክፍለ ጦር ያሉት ናቸው ዩኒት የሚባሉት። ከክፍለ ጦር በላይ ያሉት ለኦፕሬሽን የሚቋቋሙ ናቸው። ኮር እና እዝ የሚባሉ ኦፕሬሽናል ናቸው። ዩኒቶች እስከ ክፍለ ጦር ያሉት ናቸው። እና በስንት የሰው ኃይል ነው አንድ ክፍለ ጦር ተዋጊ ክፍለ ጦር የተቋቋመው? ብርጌዱ ስንት የሰው ኃይል አለው? ስንት መሳሪያ ሊይዝ ይገባል? ስንት ሻለቃ ይኖረዋል? አንድ ክፍለ ጦር ስንት ብርጌድ ይኖረዋል? በቅርብ ጊዜ ምን ሰማው? በዚህ በጎጃም እዝ የጎጃሙ እዝ ቴድሮስ እዝ ነው መሰለኝና ምን ሲሉ ሰማው? የነሱ አለቆች መግለጫ ሲሰጡ ክፍለ ጦር ስናዋቀርን በአዲስ መልክና ክፍለ ጦር ብርጌድን ትተን አንድ ክፍለ ጦር ሻለቆች ብቻ ይኖረዋል አሉ። ይሄ እንግዲህ ከውጊያ ልምድ ያገኙት ነው ማለት ነው። ያገኙት ነው። ለምን በመደበኛ ሰራዊት የራሱ አድቫንቴጅ ተብሎ የሚወሰድ አለ። ብርጌድ የብርጌድ አስፈላጊነት ከሻለቃ ብርጌድ ክፍለ ጦር። እነሱ ግን ሽምቅ ተዋጊ ስለሆኑ ኢሬጉላር አርሚ ስለሆነ ይሄንን ቢያደርጉ አድቫንቴጅ አለው። መከላከያ ሰራዊቱ ለምሳሌ አብዛኛው እግረኛ ሰራዊት ከነዚህ ከስፔሻል ፎርስ አየር ወለድ ከሚባሉት ውጪ ያለው እንትን የለውም፣ ብርጌድ የለውም። ክፍለ ጦር ከዛ ሬጂመንት ነው። ሬጂመንት ማለት ደግሞ በብርጌድ እና በሻለቃ መካከል ያለ ማለት ነውና እንደዚህ ወጥ የሆነ እንትን ሳይሆን በቁጥርም በአደረጃጀትም እንዳመቻቸው እንዳላቸው ሪሶርስ እና እንደ ግንዛቤያቸው ነው የተዋቀሩት ፋኖች ወይ አካባቢያቸው የወሎ፣ የሸዋ፣ የጎንደር፣ የጎጃም ቢያንስ አሁን እንደዛ ሆኗል። በፊት እንደውም በየዞኑም በየወረዳውም ነበረ። አሁን ወዴት ይመጣሉ ማለት ነው? የሁሉም ክፍለ ጦር አቋም እና ስትራክቸር አንድ ይሆናል፣ አንድ ወጥ ይሆናሉ የሁሉም ክፍለ ሀገሮች። ይሄ ሲደረግ ነው እንግዲህ ወጥ የሆነ ሚሊተሪ ዶክትሪንም የሚኖራቸው። አሁን ዶክትሪንም በተመለከተ ጠቅላላ አላማቸው፣ ግባቸው ወይም ሞቲቫቸው በሙሉ ተመሳሳይ ሊሆን ይችላል። ግን ዲቴል ሚሊተሪ ዶክትሪን ደግሞ አንድ ወጥ መሆኑ የግድ ነው። ግን ሁሉም በየአካባቢው እንደ ችሎታው እንደ ግንዛቤው ነው እስካሁን ድረስ። አሁን የአንድነት ሲሆን ከላይ የወረደ ሚሊተሪ ዶክትሪን ነው ማለት ነው የሚከተሉት። እና ወጥ የሆነ ተዋጊ አደረጃጀት ቀደም እንዳልኩት ይኖራቸዋል። ከዛ ወጥ የሆነ ዲሲፕሊን ይኖራቸዋል። ከምንም በላይ ዲሲፕሊን፣ ሞራል፣ ትሬኒንግ
እነዚህ በጣም ለአንድ ተዋጊ ኃይል አስፈላጊ ናቸውና ወጥ የሆነ ዲሲፕሊን ይኖራቸዋል። እንግዲህ ስኬታማ ነው ይሄንን በተግባር ማድረግ ተርጎም ከቻሉ ትልቅ መርታ ነው፣ ትልቅ ስኬታማ ነው ያልኩበት ምክንያት ወጥ የሆነ ዲሲፕሊን ይኖራቸዋል። እንደምናየው ሁሉም በየአካባቢው የራሱ ዲሲፕሊን ሊሆን ይችላል የሚከተለው። እንደገና ደግሞ ያንን የሚያስፈጽም ኮማንድ ኤንድ ኮንትሮል ላይኖር ይችላል። ብዙ ጊዜ ብዙ ነገር ይሰማል፣ በፕሮፓጋንዳም ይሁን እውነተኛ ነገርም ቢሆን እንደዚህ የታጠቀ ኃይል ጠንካራ ዲሲፕሊን ያስፈልገዋል። አለበለዚያ የድጋፍ ምንጭ የሆነውን ህዝብ ላይ ዲሲፕሊን የጎደላቸው ሰዎች ታጣቂዎች ጉዳት ቢያደርሱ ቢያንገላቱ በኋላ ያ ድጋፍ ስታጣ ያ ድጋፍ ወደ አገዛዙ ይሄድና መግቢያ መውጫ ልታጣ ትችላለና ወጥ ዲሲፕሊን ይኖራቸዋል። ከምንም በላይ በስትራቴጂክ ሊደርሺፕ አማካይነት ስትራቴጂክ ፕላኒንግ ይኖራቸዋል። እንግዲህ ወታደር ስራውን የሚሰራው ወይም ተዋጊ ኃይል ታጣቂ በቅድ ይሰራል እና የጠላትን የወገንን የሚዛን ሰርቶ ደካማና ጠንካራ ጎን አይቶ መሬት፣ አየር፣ ጸባይ እንዲህ አካባቢ ነዋሪ አጥንቶ ነው ዘመቻ የሚሄደውና ስትራቴጂክ የሆነ እቅድ ይኖራቸዋል። ስትራቴጂክ የሆነ ኦፕሬሽን ያደርጋሉ። ካሁን በፊት ይሄ የለም። ይሄንን መስራት ከቻሉ እና እስካሁን እንግዲህ ታክቲካል ውጊያ ስለሚያደርጉ ታክቲካል ኦፕሬሽን ስለሚያደርጉ ውጤታቸውም እንደዛው ታክቲካል ነው ሊባል ይችላል እና በአጠቃላይ ይሄንን ወደ ተግባር ለመለወጥና ሰራዊቱን ሪስትራክቸር አድርገው በአንድ ዲሲፕሊን፣ በአንድ ዶክትሪን፣ በአንድ ስልትና ስትራቴጂ መምራት እስከመቻል መድረስ በጣም ብዙ ድካም፣ ብዙ መስቀልቀል፣ ብዙ ኮኦርዲኔሽን እና ብዙ ባለሙያ፣ ብዙ ስራ የሚጠይቃቸው ስለሆነ ያንን ማድረግ ከቻሉና መወጣት ከቻሉ በጣም ትልቅ እንትን ነው፣ ትልቅ አድቫንቴጅ ነው የምለው አሁን በዚህ ደረጃ መደራጀት። መሳይ ይሄንን ካልኩ ይበቃል። እንግዲህ ሻለቃ ማሞ ያው በአማራ ክልል የሚካሄደው ጦርነት አሁንም እንደቀጠለ ነው። በተለይ አገዛዙ ከቅርብ ጊዜ ወዲህ የራሱን ሚሊሻዎች በድሮን እየመታ ከዚህ በፊትም ወታደሮችንም መጥቷል። በስህተት ነው የሚል ነው። ይህንን መከላከያ ሚኒስቴር የማውቀው ነገር የለም ብሏል። ነገር ግን የወረዳ የብልጽግና አመራሮች ጭምር መረጃውን ያረጋገጡበት ሁኔታ ነው ያለው። በክልሉ ያለው ጦርነት ተስፋፍቷል። በየጊዜው ምናልባት ሌሎች አካላት ጥርጣሬ ውስጥ እንዳይገቡ ወይም ደግሞ መረጃውን ትክክለኝነት ጥያቄ ውስጥ እንዳያስገቡ በቪዲዮ ጭምር ተደግፈው የሚወጡ መረጃዎችን ነው እያገኘን ያለ ነው። በርካታ ሰራዊቱ አካላት እየተማረኩ ነው፣ እጅ እየሰጡ ነው ያሉበት ሁኔታ ነው የሚታየው። እንደው በአጠቃላይ እየተካሄደ ያለውን ከስልታዊና ስትራቴጂካዊ ሁኔታዎች አንጻር ጦርነቱን እንዴት ይገመግሙታል? እየተካሄደ ያለው አመሰግናለሁ መሳይ። ይሄ በጣም አስፈላጊ ነገር ነው። ከወታደራዊ እይታ አኳያ ይሄንን ስንናገር አንዳንድ ጭብጥ ነገሮችን ለሚከታተሉን ልናስጨብጥ እንችላለን እና እስካሁን ያለው የፋኖና ያገዛዙ ውጊያ በአማራ ክልል ፋኖ እግር በተከለበት አካባቢ እየሰፋና እየጠነከረ ነው የሄደበት ሁኔታ ነው የተፈጠረው። በጣም በብዙ አካባቢ ስላለ ፋኖ ባሻው ጊዜና ባሻው ሰዓት ብዙ መጓዝ ብዙ ውጣ ውረድ ሳይኖረው በአገዛዙ ኃይል ላይ በመንግስት ኃይል ላይ በሰውና በንብረት ላይ ከፍተኛ ጉዳት ማድረስ፣ የጦር መሳሪያዎችን በገፍ መማረክ፣ ያገዛዙን ተዋጊዎች መማረክና ማስከዳት ይሄንን በማድረግ ይሄ ሲሆን በራሱ ላይ ጉዳት አይደርስበትም ማለት አይደለም። ውጊያ ተደርጎ በራሱ ላይ ጉዳት ይደርሳል። የድሮን ጥቃት አለ፣ የመከባድ መሳሪያ ጥቃት አለ፣ በእግረኛ ውጊያ ጉዳት አለ። ግን ኦቨርኦል ሲታይ ፋኖ ኃይል ከጊዜ ወደ ጊዜ እያደገና እየጠነከረ ነው ሄደው። በተለይ በመሳሪያ ምርኮ ረገድ አብዛኛውን አጋዥ መሳሪያዎችና የነፍስ ወከፍ መሳሪያዎች ከአገዛዙ ኃይል ከሚሊሻው
ከአድማ በታኝ ከመከላከያ ሰራዊቱ እየማረከ የመታጠቁ ነገር ብዛትና ስፋቱ በጣም ከፍተኛ ስለሆነ አገዛዙ በከፍተኛ መሳሪያ ግዢ እና ማምረት ላይ መሳሪያና ጥይት ተጠምዶ ነው የሚገኘው እና በጣም እንግዲህ የሀገሪቷ ኢኮኖሚ በምን ደረጃ ላይ በየቀኑ እንደ ጎርፍ መውረድ ያለበት የመሳሪያና የጥይት ኃይል ነው ይሄ ጦርነት የሚበላው የሀገሪቷን ኢኮኖሚ። በዛ ልክ ደግሞ አብዛኛው መሳሪያ በፋኖ እጅ እየገባ የሚገኝበትና ፋኖ ከጊዜ ወደ ጊዜ ከአመራር ወጥ አመራር ካለመኖሩ በስተቀር በመሳሪያ በውጊያ ውጤት በማጥቃት በመከላከል በደፈጣ በወረራ ውጊያ ውጤታማ እየሆነና እያደገ ነው ሄደው። እንግዲህ የእድገት ደረጃው አሁን ወደ ወጥ አመራርና ስትራቴጂክ ሊደርሺፕ ደረጃ መድረስ ያንን ኃይል አሰባስቦ በአንድ ጊዜ በአንድ ቦታ ወይም በአንድ ጊዜ በተለያየ ቦታ እንትን ኖሮት ማለት ነው የኃይል ክምችት ፓወር ኮንሰንትሬሽን ፈጥሮ ውጊያ ማድረግ የሚችልበት ደረጃ ከደረሰ እድገቱ ደግሞ ከዚህ በላይ ይሄዳል ማለት ነው። በፋኖ በኩል ያለው በጥቅሉ ይሄን ይመስላል። በአገዛዙ በኩል ድሮንን ጨምሮ በአየር ኃይል ቅድም የጠቀስነው አየር ኃይል ተዋጊ ሄሊኮፕተር ተዋጊ ጄት አለ፣ ድሮን አለ። በጣም ኢፌክቲቭ መሳሪያ ነው እና በሜካናይዝድ ኃይል በከባድ መሳሪያ መድፍ ሮኬት እና በሎጂስቲክም ረገድ የአንድ ሀገር ሀብት የያዘ ነው። በዚህ በአየር በጠቅላላ ኤር ሱፐሪዮሪቲ የሚባለው ሙሉ በሙሉ የበላይነት አለው። በሎጂስቲክም ብንሄድ የሀገርን ሀብት ይዞ ከዛም በላይ ደግሞ በሀገሪቷ ስምም ከውጭ ብድር እየተወሰደ አዲስ ጦር ምልመላ ስልጠና ስምሪት በኢኮኖሚ ያለው አቅም ከፋኖ ጋር የሚወዳደር አይደለም፣ ከፍተኛ ነው። ነገር ግን ይሄ ሁሉ ኖሮ ይሄ ሁሉ የበላይነት ቢኖርም ወሳኝና ዋና ወደሆነው ወደ እግረኛ ውጊያ ሲገባ ያገዛዙ ኃይል የበላይነትን መያዝ አልቻለም፣ ወደፊትም አይችልም። ፋኖ የራሱ የሆነ ስተት ሰርቶ ብለንደር ሰርቶ የራሱ ድክመት ካልሆነ በስተቀር እኔ እንደ የሽምቅ ውጊያን መርህ ተከትለን ወይም ታሪክ ተከትለን ቲዮሪውንም ተግባሩንም ስናይ ፋኖ በፋኖ ላይ የፋኖ ኃይል ላይ የበላይነት ሊኖረው አይችልም፣ የመከላከያ ሰራዊቱ ወይም የጦር ኃይሉ። ለምን ቢባል በኋላ እናየዋለን። በእንዲህ አይነት የተቋቋመ የሽምቅ ውጊያ በካውንተር ኢንሰርጀንሲ የሚባል ብዙ ሲወራ ሰማለው። ካውንተር ኢንሰርጀንሲ ማለት በውጊያ አይደለም፣ ወታደራዊ ሚንስ በካውንተር ኢንሰርጀንሲ ውስጥ የብሪዚንግ ስፔስ ለማግኘት ብቻ ነው። በአንድ መጥቶ ላይ እንዳይወጣ ብሪዚንግ ስፔስ ለማውጣት ነው እንጂ ለማግኘት ነው እንጂ ወታደራዊ ሶሉሽን በወታደራዊ ኃይል የሽምቅ ውጊያን ተዋጊን አጠፋለሁ ማለት አይቻልም። ስለዚህ ብሪዚንግ ስፔስ ይባላል። በመተንፈሻ ጊዜ የመተንፈሻ ጊዜ ለማግኘት ነው ወታደራዊ እርምጃ ተወስደው እንጂ በሱ አትጨርሰውም። እና ለምን ቢባል ፋኖን በአንድ ቦታ አግኝተ በፈለከው መንገድ ውጊያ አቅደ በአንድ ጊዜ ልጨፈልቀው አይችልም። እሱ ሲፈልግ ነው የሚዋጋው፣ ሳይፈልግ አይዋጋም። ሲሜትሪክ ነው። እንደገና በየቦታው ነው ያለው፣ አንድ ቦታ አይደለም ያለው፣ ወይ ሁለት ቦታ አይደለም፣ 10 20 ቦታ 100 ቦታ ነው ያለው፣ ከዛም በላይ። ስለዚህ የት ነው ያ ፋኖ የሚኖረው? ከህዝብ ጋር ነው። ማን ነው የሚያበላው የሚያጠጣው? ህዝብ ነው። ህዝብ ደግሞ ባይደግፈው ባንቅሮ ቢተፋው ደግሞ ህዝብ ራሱ ያጋልጠዋል። እና ህዝብ ፋኖ ያነሳው ጥያቄ የህዝብ ጥያቄ ጭምር ስለሆነ ህዝብ ደግሞ የኔን ጥያቄ ይዞ ነው የተነሳው ስለሚል
ድጋፍ አለው። ምንም ይሄ የሚካድ ነገር አይደለም። ይሄንን ለመሸርሸር ብዙ ነገር ይደረጋል፣ ግን ይቻላል ወይ? የሚቻለው ፒውር የሆነ ፖለቲካል ሶሉሽን ሲሰጥ ብቻ ነው። ይሄ የሽምቅ ተዋጊ ኃይል የሚነሳው የሚፈጠረው የፖለቲካ፣ የፍትህ፣ የኢኮኖሚ፣ የማህበራዊ ግሪቨንስ ብሶት ይዞ ነው የሚነሳው። ያ ብሶት የህዝቡን ብሶት ነው እና ያንን እንትን ለማለት ወታደራዊ እርምጃ እንደውም ወታደራዊ እርምጃ በእርግጥ ከተገለጸ የመንግስት ኃይል የሚወስደው ወታደራዊ እርምጃ የሽምቅ ተዋጊውን ኃይል የሚያጠናክር ነው የሚሆነው። ያው እንደምንሰማው ነው። በስተትም ይሁን ሆነ ተብሎ በዘረኝነትም ይሁን በስርዓት አልበኛ ወታደሮችም ይሁን በሰላማዊ ሰው ላይ ድሮን ሳይቀር ከፍተኛ ፕሪሲሽን አለው በቪዲዮ በካሜራ እያየ የሚመታ ድሮን ወይም ደግሞ ካሁን በፊት እንደተነገረው ተፈርሞ ፊርማ ተሰጥቶ ታይቶ በሲቹዌሽን ሩም የሚመታ ድሮን ህዝብ ሰላማዊ ሰውን፣ ትምህርት ቤትን፣ የጤና ጣቢያን ኢቭን ፋኖ እንኳን በአካባቢው ቢኖር ሰላማዊ ሰው አብሮ ካለ አትመታም። ይሄ ግልጽ መሆን አለበት። ብዙ ጊዜ ግን የሰላማዊ ሰዎች ቤት ላይ፣ ትምህርት ጤና ጣቢያ ላይ፣ ገበያ ላይ የሚሄድ ሰው ሲመታ ነው የሚታየው በዚህ መሳሪያ እንኳን። ስለዚህ ምንድነው የሚያደርገው? የዚህ ወታደራዊ እርምጃ የበለጠ የሽምቅ ተዋጊውን ኃይል ህዝቡ እንዲደግፍና እንዲቀላቀለው ኃይሉን እንዲያጠናክር ነው የሚያደርገው። ይሄ በተግባር እየታየ ነው እና ግን ምንድነው ይሄ ሁሉ ሆኖ አሁን ዝም ብሎ አገሪቷንም የሰው ልጅም ደም እንደ ጎርፍ እየፈሰሰ ወጣቶች በሁለቱም ወገን ያሉ ወጣቶች እንደ ቅጠል እየረገፉ የሀገሪቷም ኢኮኖሚ በየዕለቱ እየተጨመቀ እያለቀ ጦርነቱን ያስቀጠለው የአገዛዙ ምን አድቫንቴጅ ቢኖረው ነው የሚለው ከተነሳ ምናልባት እንደ አድቫንቴጅ ሊያስቆጥር የሚችለው በዛ በአማራ ክልሎች እንግዲህ በሚሊተሪ ስትራቴጂ ወይም ታክቲክ ኮንቴንመንት የሚባል ታክቲካል ወይም ስትራቴጂ። ይሄ ምንድነው? ኮንቴን አድርጎ ማቆየት አንድን ነገር እዛው በማቆየት ረገድ ለምን እንደሚታየው አሁን አገሪቷ ላይ የጦርነቱ ቅድም እንዳልኩት የሚጨርሰው ህዝብ የሰው ልጅ ደም ከምንም በላይ ደግሞ የሰላማዊ ህዝብ እልቂት ይሄ ሁሉ ነገር በዛ ምክንያት የሚፈናቀለው በሚሊዮኖች የሚቆጠር ህዝብ ራሱን ችሎ ቤተሰቡን አብልቶ አጠጥቶ ኑሮውን አሟልቶ ሊኖር ይችል የነበረው ከ5-6 ሚሊዮን በላይ ህዝብ ከየአካባቢው በዚሁ በዘር ፖለቲካ በጦርነቱ ተፈናቅሎ በየላስቲክ ቤትና በየጫካው ነው ያለው እና ይሄ ሁሉ በሆነበት እየታየ ምንም ነገር እንደሌለ ነው ፖለቲከኞቹ በከተማ ውስጥ ሽር ጉድ የሚሉትና የሚያሳዩት። ዝግጅቱም ላቪሽ የሆነ ዝግጅት፣ ተስፋ፣ የኢኮኖሚ እድገት የምን የሚባል ይሄ ሁሉ የሚታየው በየዕለቱ የሰው ልጅ እንደ ቅጠል በሚረግፍባት ሀገር ነው። በረሃብም ኢኮኖሚው ግሽበቱ ማለትም ኢንፍሌሽኑ ሰማይ ጥግ ደርሶ ብር መግዛት አቅሙ ወድቆ ወደ ወረቀትነት እየተለወጠ ባለበት በጦርነቱ ምክንያት ይሄ ሁሉ ነገር እንግዲህ የሚያስከትለው ምናልባት ታክቲካል አድቫንቴጅ አለው የመንግስት ወይም አገዛዙ ከተባለ ኮንቴንመንት ታክቲካል አድቫንቴጅ ወይም ስትራቴጂክ አድቫንቴጅ ነው ማለት ነው። ይሄ ደግሞ አሁን ፋኖ ወደ አንድ ስትራቴጂክ ሊደርሺፕ መጥቶ በአንድ ስትራክቸር መዋጋት ከጀመረ ይሄ ነገር ይቀጥላል። ኮንቴንመንቱ አይቀጥልም፣ በተግባር የምናየው ይሆናል። ስለዚህ ውጊያው እንደው በጥቅሉ ባጭሩ ሲታይ በሁለቱም ወገን ያለው ከሁሉም በላይ እየተጎዳ ያለው ሀገር እና ህዝብ ነው ማለት ነው እንጂ ውጤታማነቱ በእርግጥ ፋኖ ዓላማውን ይዞ ተነስቶ
ውጤታማ እየሆነ ነው ያለው። በመንግስት በኩል ግን ጦርነቱን ለማስቆም ሌላ መፍትሄ ለመፈለግ እድሉ ያለው ኃላፊነቱም ያለበት መንግስታዊ ስርዓቱ ግን በጣም በሚያሳዝን ጭካኔና አረመኔነት ይህንን ጦርነት ማስቀጠሉ በታሪክም በሰብአዊነትም አንጻር ሲታይ የሚገርም የሚደንቅ ነገር ነው እንደው ጠጋ ብለን ስናየውና ይህንን ነው የሚመስለው። መሳይ እንግዲህ እኔ ባጭሩ ያየሁት እንደው ሻለቃ ማሞ ከዚሁ ጋር የተያያዘ ነው። ይሄ የእርስ በርስ ጦርነት እያስከተለ ያለውን ጉዳት ሁላችንም እያየን ነው። አገዛዙ ለዚህ ሁሉ ተጠያቂ መሳሪያ ያነሱ ጫካ የገቡ ናቸው የሚል ነገር ያነሳል። እንግዲህ ጦርነቱ እንዴት እንደጀመረ ብዙ ወደ ኋላ መሄድም የሚያስፈልግ አይደለም። እዛው ኖረን ያየነው በቅርበት የምናውቀው ነው። ጦርነቱ እንዴት እንደጀመረ በግልጽ የሚታወቅ ነው። አብይ አህመድ በእብሪትና በትዕቢት አማራን ትጥቅ አስፈታለሁ ሱሪ አስወልቃለሁ ብሎ የገባበት ነው። በኋላም ራሳቸው ወታደሮቹ አመራሮቹ የፖለቲካ መፍትሄ ፈልጉለት ሲባል ፋኖን ካላጠፋን መፍትሄ የለም የሚል አቋም ላይ አብይና ብርሃኑ ጁላ ደርሰው የዘለቁበት ጦርነት ነው። ትምህርት ቤቶች አገልግሎት እየሰጡ አይደለም። ከፍተኛ ሰብአዊና የቁሳዊ ጉዳት እየደረሰ እንዳለ ምንም ጥርጥር የለውም። እንደው ይህንን እንዴት ይመለከቱታል? በእርስ በርስ ጦርነት ሀገሪቱ እንዴት እየተጎዳች ነው? በጣም የሚያሳዝን ነው መሳይ። አሁን እንግዲህ እኔ እድሜን የወጣትነት እድሜን አብዛኛውን ያሳለኩት በጦርነት ውስጥና በጦር ሜዳ ነውና ጦርነትን እንትን ማድረግ ወይም ግሎሪፋይ ማድረግ ማበረታታ ሰው ሊሆን አልችልም። ጦርነት ምን አይነት ጉዳት እንዳለው ምን ያህል ጥፋትና ውድመት ሰቆቃ እንደሆነ በውስጡ አልፌ ያየው ሰው ነኝና አሁንም ከዛ አንፃር በጣም የሚቆጨኝ የሚያናድደኝ ነገር ያንኑ ያለፍንበትን ጦርነት ደግመን የእርስ በርስ ጦርነት ደግመን ማካሄዳችንና በዚህም ምክንያት የሀገሪቷ ዜጎች ወጣቶች እንደገና ሰላማዊ ህዝብ በቀጥታ በጦርነቱ ተጠቂ በመሆንና ከጦርነቱ ጋር በተያያዘ ምክንያቶች የሚደርስበት ጉዳት ሀገሪቷ ራሷ እንደ ሀገር ኢኮኖሚዋ ደቆ የሰው ልጅ አንድ ጊዜ እንኳን በልቶ ማደር በማይችልበትን ሁኔታ እየፈጠረ ፖለቲከኞቹ ግን የፖለቲካ መፍትሄ ከመስጠት ይልቅ ያንኑ የነበረውን በወያኔ ዘመን የነበረውን የቲንክ ፖለቲክስ አስቀጥለው እንደገና ለመቀጠል ለብዙ ዘመን ለመቀጠል እንትን እያደረጉ ያለው ነገር በጣም በእውነቱ በጣም የሚያሳዝን የሚያሳፈር እና ከምንም በላይ ደግሞ የሰው ልጅ ስልጣንንና ጥቅምን ምቾትን በማየት ብቻ ሀገርን መቀመቅ ውስጥ ሲከት ማየት በጣም ይገርማል። በጣም ምንም ደግሞ የማይመስላቸው የዚህ ዘመኑ ደግሞ የተለየ ነው። ድሮ እንኳን የዘመቻ ሪፖርት የውጊያ ሪፖርት ላይ ይሄናል ሰው ሞተ ይሄናል ሰው ቆሰለ ይሄናል ሰው ሁኔታ አልታወቀም ተብሎ ሪፖርት ሲቀርብ በሀገር ደረጃ በሀገር መከላከያ ደረጃ እንደው ለኛ ለወጣቶቹ ለምሳሌም ይሁን ምን መሪዎቹ ትንሽ ሲምፓቲ ሲያሳዩ እንደው ምን እናድርግ ብለው ሲጨነቁ ሲጨቃጨቁ እናይ ነበር። አሁን ይሄ ያለም አይመስለኝም። መጀመሪያ ነገር ጦርነቱ የሚመለመል በውዴታም በግዴታም የተመለመለ የሚሄድ ወጣት አለ። በቂ ትሬኒንግ የለውም። እኔ እንደውም አንድ ቪዲዮ ላይ ያየሁት 45 ቀን የሰለጠነው የሚል ልጅ አይቻለሁ። ከዛ በ3 ወር ነው ማክሲመም 3 ወር ቀርቶ 6 ወርና 9 ወር የሰለጠነ በሚገባ የሰለጠነ ወታደር ውጊያ ላይ ሲገባ ለውጊያ አዲስ ነው። ውጊያን የሚመስል ፕራክቲካል ውጊያን የሚመስል ስልጠና የለም። የሚቀርብ ነው እንጂ ያንን የሆነ ስልጠና የለም። ያም ሰልጥኖ ጦር ክፍል ሲሄድ ያ የጦር ክፍል ደግሞ ከነባሩ ልምድ ካለው አመራርና ወታደር ጋራ ተደባልቆ እንደገና ሰልጥኖ ነው ኤፊሽንት ተዋጊ ሊሆን የሚችለው። ሌላ እኮ አይደለም። ራሱ ነው መጀመሪያ ራስን ማዳን ነው።
መጀመሪያ ወታደር ራሱን ማዳን የሚችልበትን የነፍስ ወከፍ ስልጠና ሰውነቱ ተዋህዶ አዳፕት እስኪያደርገው ድረስ መሰልጠን አለበት። አለበለዚያ ውጊያ በጣም የሰው ልጅ ስጋ የለበሰ ሰው መሳሪያን የመሰለ ቦምብን የመሰለ መትረየስን የመሰለ መድፍን የመሰለ እየተተኮሰበት በድን ካልሆነ በስተቀር አይደነግጥም፣ አይፈራም፣ አይርበተበትም ማለት አይደለም። ያንን ግን ለመቆጣጠር የሚያስችለው ስልጠና ያስፈልገዋል። ከስልጠና በኋላ ልምድ ያስፈልገዋል። እነዚህ በየ3 ወር እየሰለጠኑ በ45 ቀን እየሰለጠኑ የሚገቡ ልጆች ግማሾቹ ያለ ውዴታቸው ዓላማ መንፈስ ነው። መሳሪያ እኮ አይዋጋም፣ መንፈስ እኮ ነው። የሰው ልጅ መንፈስ ከዛ አካል ነው። መንፈሳቸው ያላመነበትን ያልሰለጠኑበትን ራሳቸውን እንኳን ከጥይት ለማዳን በማይችሉበት ሁኔታ ነው ውጊያ ውስጥ የሚገቡትና የሚቆስለውን አካለ ጎዶሎ የሚሆነውን ሰው የሚሞተውን መቁጠር ነው። አካለ ጎዶሎ የሚሆነው እኮ ሰው ምድሪቱን እየሞላው እኮ ነው። አሁን ብዙ ቪዲዮ ላይ እየወጡ ቫይራል የሚሆኑ ልጆች አሉ፣ ወጣቶች፣ የመከላከያ ልጆች ተቆስለን ጥይት ተሸክመን አካላችን ተቆርጦ ተጣልን የሚሉ አሉ ብዙ። እንዴትስ ማኔጅ ማድረግ ይቻላል? ያንን በምን ያህል ኢኮኖሚ በምን ያህል አቅምና ይሄ ሁሉ ነገር ምንድነው የሚሆነው? የውጊያ ብቃቱ እየቀነሰ ነው የሚሄደው። አሁን ዝም ብለህ አንድ ሰራዊት ውስጥ እየመለመልክ ስታስገባ ልክ ማር ብርዝ ስትጠጣ በላዩ ላይ እየጠጣ ውሃ እየጨመርክ ስትይ በኋላ ውሃ ነው የሚሆነው አይደል? ጣዕሙም ይጠፋል መጀመሪያ፣ ከዛ ውሃ ነው የሚሆነው። ሰራዊቱም ብቃቱ በዚህ ውጊያ ውስጥ እየተመለመለ የሚገባው ብቃቱ እየቀነሰ የሚመጡትም ሰዎች ተዋግተው ውጤት ማምጣት ሳይሆን ራሳቸውን እንኳን ከሚተኮስ ጥይት ማዳን የሚያስችል አቅም፣ ብቃት፣ ወታደራዊ ችሎታ፣ ልምድ የሌላቸው ስለሆነ የጥይት ማብረጃ እየሆኑ ነው ማለት ነው። በሌላውም በኩል ያለው እንደዚሁ ነው። እንግዲህ የአንድ ሀገር መሪ የአንድ ሀገር አመራር መቼም ህዝብ ዜጋው ሁሉ የራሱ ህዝብ አድርጎ ማየት ሲችል ነው። በሁሉም ወገን እንትን የሚለው ፖለቲካል ሶሉሽን ሳይሆን የፖለቲካው ምህዳር ከነበረው እየጠበበ እያነሰ እየተበላሸ ጠቅላላ አይደለምና ሌላ ጠንካራ ጥያቄ የሚጠይቅ ስብሰባ እንኳን ላድርግ የሚል የፖለቲካ ድርጅት ሲነሳ አገዛዙ በቃ ጦር የዘመተበት ያህል ደንግጦ ያ ስብሰባ እንዳካሄድ ተሯሩጦ የሚደፍንበት መንገድ እየታየ እንዴት ይቆማል ጦርነቱ? ምን መፍትሄ አግኝቶ ይቆማል? እና ስለዚህ ሀገራችን የሚያሳዝን ሁኔታ ላይ ነው ያለችው። ይሄ እንትን በሌላ በኩል ደግሞ ምንም የማይቀረው የተቃዋሚዎች የታጣቂዎች እንቅስቃሴ በእንትን ብቻ አይደለም፣ በፋኖ ብቻ አይደለም። በትግራይ ያለው ሁኔታ የታጠቀ ኃይል ወደ 300,000 የሚጠጋ የታጠቀ ኃይል እንዳለ ይታወቃል። በኦሮሚያ ክልል እንደዚሁ የሸኔ ኃይል ከፍተኛ ኃይል እንዳለው ይነገራል። ይሄ ሁሉ እያለ ነው እንግዲህ ምንም የፖለቲካ ሶሉሽን የለም። እንደዚሁ ሁሉንም ቦታ ሰራዊት እየላክን እየማገድን እኛ በስልጣን እንኖራለን የሚል መርህ የተከተለ ነው የሚመስለው መንግስታዊ ስርዓቱ። በጣም የሚያሳዝን እንቅልፍ የሚያሳጣ የሀገራችን ሁኔታ ሁላችንንም የሚያሳስበንና የሚያስጨንቀን ነው መሳይ። እንግዲህ ሻለቃ ማሞ አገዛዙ ለፖለቲካዊም ሆነ ለሌሎች መፍትሄዎች ዝግጁ አለመሆኑን ከሚያሳዩ ክስተቶች አንዱ ሰሞኑን በስፋት የፋኖ አመራሮች መጡልኝ ስርዓቱን ምንድነው ትጥቅ ትግሉን ትተው ወደ ሰላማዊ አማራጭ መጥተዋል የሚል ሰፊ ፕሮፓጋንዳ ተጀምሯል። እንደው በዚህ ላይ ያለውን ሁኔታ እንዴት እየተከታተሉት ነው? በእንደዚህ አይነት መልኩ የሚቆም ትግል አለ ወይ? አገዛዙ ይሄንን በማድረግ በቃ የፋኖ ትግል አከተመ አበቃ አይነት ድምዳሜ በደጋፊዎቹ ዘንድ እንዲፈጠርም ሰፊ ስራ እየሰራ ነው። እነዚህም ሄደው የአማራ ትግል የአማራ ጥያቄ ለካ ጫካ ያለን ተመልሷል አላወቅንም ነበር፣ ይሄው ኮሪደር ልማት ላይ ያየነው ቻይና መስሎናል፣ አዲስ አበባ ያለን አልመሰለንም እስከ ማለት የደረሱበት በጣም ያሳዝናል። እነዚህ ነበሩ ወይ
የፋኖን ትግል ሲመሩ የነበሩት። በትክክልም አሁን ያሉ አመራሮች እንደሚሉት ከሆነ የሄዱት የራሳቸው የቁስ ጥያቄ ያለባቸው ናቸው እንጂ አማራ ትግል ገብቷቸው አልነበረም የተቀላቀሉት። እንግዲህ ሄደዋል። አሁን ትግሉ ጥርት ብሎ በሚያምኑና እስከ መጨረሻው በሚዘልቁ ታጋዮች እጅ ላይ ነው ያለው። ከዚህ በኋላ ነው እንግዲህ ውጤቱን በደንብ የምናየው ብለዋል። ለማንኛውም እንዲህ አይነቱን ነገር እንዴት ያዩታል? ይሄ ሰሞኑን በስፋት የሚታየው የአገዛዙ ፕሮፓጋንዳ እጅ ተሰጠ፣ ወደ ሰላማዊ መንገድ አማራጭ ተቀብለው ገቡ የሚለው ሰፊ ፕሮፓጋንዳ አየር ምድሩን አጨናንቆታል። ሻለቃ ማሞ አመሰግናለሁ። መሳያው የሚያስቀኝ ምን መሰለህ፣ ሁሉም ነገር አገራችን ላይ የሚሆነው ነገር ልክ በቃ ያለፈውን ኮፒ ማለት እኮ ነው። በቃ ይሄው እኮ ነው። በእኛ ጊዜ ከኤርትራ ነፃ አውጪም ሆነ ከትግራይ ነፃ አውጪ ድርጅቶች የሚገቡ ሰዎች ነበሩ፣ እጅ የሚሰጡ ወታደራዊ አዛዦችም ተዋጊዎችም እንደዚሁም ደግሞ የፖለቲካ ሰዎች ይገቡ ነበር። በቃ በተለይ ተለቅ ያለ ፖዚሽን ያለው ሰው ሲገባ አለቀላቸው በቃ ይባል ነበር። ምናልባት አንተም ደርሰበታል ይሆናል። የወያኔና አብርሃም ያየህ ነው የሚባለው እሱ አንድ ደግሞ ሌላ ገብረመድህን የሚባል የፋይናንስ ክፍል ሌላም ደግሞ እንደዚህ የሚገቡ ነበሩ። በኤርትራ ነፃ አውጪም በኩል እንደዚሁ ወደ መንግስት የሚገቡ ነበሩ። መጀመሪያ ነገር አሁን እንደምሰማው ነገር ይሄ በተለይ በእንደዚህ በትጥቅ ትግል ውስጥ በአንዱ ጎራ ሆነው ይዋጉ የነበሩ ወይም የአባል የነበሩ ወደ ሌላው ሲሄዱ የሚባለው ወዶ ገባ ነው የሚባለው በአማርኛ፣ ወይም ዲዘርተር ወይም ዲፌክተር ነው የሚባለው። እኛ በወዶ ገባ የሚል ስም ነው ያለው በአማርኛ። ዲፌክተር ነው በቃ ሌላ ምንም ማስተባበያም ቀጣያም መቀነሻም ነገር የለውም። በቃ ዲፌክት አረገ ማለት ነው። እንትኑን ከመንግስት ወደ ሽምቅ ተዋጊ ገባ፣ ከሽምቅ ተዋጊ ወደ መንግስት ገባ። ያው ዲዘርተር ነው። ያንን ዲዘርት አድርጎ ነው ወደዛ የሚገባው። ሌላ ደግሞ የተማረከ ምርኮኛ አለ፣ ሳሬንደር ያደረገ እጁን የሰጠ በኃይል ከአቅሙ በላይ ሆኖ እሱ ደግሞ ህጋዊ መጠሪያው ፕሪዝነር ኦፍ ዋር ይባላል፣ ወይም ምርኮኛ የምንለው በእኛ ማለት ነው። እና ከመንግስት ወገን እስከ ጀነራል ማዕረግ ያሉ ወታደራዊ አዛዦች ወደ ፋኖ ሄደዋል። እንደውም በፖለቲካውም የዞን የምን እንደዚህ ፖለቲካ እንትኖች ወደ ፋኖ ገብተዋል። ከፋኖ ወገን ደግሞ አሁን በተለይ በቅርብ ጊዜ እንደዚሁ አመራር አካባቢ የነበሩ የፋኖ አንደኛው ክፍል የነበረው የገቡ አሉ። እና ይሄ በጦርነት ውስጥ ያለ የነበረ ወደፊትም የሚኖር ነው። በዚህ ላይ ደግሞ ፕሮፓጋንዳ መስራትም በእኛም ጊዜ ነበረ። በቴሌቪዥን ይቀርባሉ፣ አንዳንዶቹ መጽሐፍ ሁሉ ጽፈው እንዲያተሙና በቃ እንዲሰራጭላቸው ይደረግ ነበረ። ጦርነቱን ግን አላቆመም። ይሄ ራስንም ህዝብንም ሀገርንም ማሞኛ ካልሆነ በስተቀር ይሄ አድቫንቴጅ ሊኖረው ይችላል። መረጃ ይዘው ሊገቡ ይችላሉ። አንዳንድ ጊዜ እንደውም ወደ መንግስት አካል የሚገቡ ኃይሎች ተመልሰው የሚሄዱ አሉ። አንዳንዶቹም ደግሞ ተልኮ ይዘው የሚመጡም አሉ። የእንትን ስራ ለመስራት ኢንተሊጀንስ ስራ ለመስራት ተልኮ የሚመጡም አሉ። ስለዚህ ይሄ ለጦርነት መፍትሄ ማግኛ ወይም ማብቂያ መንገድም ምልክትም አይደለም። ሰዎች ሲሰለቻቸው ሲታክታቸው ወይም ሲያምኑበት አምነውበትም የሚሆን ሊሆን ይችላል፣ ወይ ደግሞ ተልኮ ኖሯቸው ሊሆን ይችላል። በተለያየ ምክንያት ዲፌክት ሊያደርጉ ይችላሉ። ይቀጥላል እስከ መጨረሻው ድረስ እና ይሄ ማዘናጊያ እንዳይሆን ከወታደራዊ ምልከታ አኳያ ይሄ ያለና የነበረ ወደፊትም የሚቀጥል ስለሆነ ጦርነቱን የበለጠ የሚያሳድገውም የሚቀንሰውም ነገር ስለሌለ ሲምፕሊ ፕሮፓጋንዳ መጠቀሚያ ሁሉም ወገን ፕሮፓጋንዳ መጠቀሚያነት መጠቀም ስላለበት ይጠቀማል። አንዳንድ ጊዜ ግን
ሲበዛም እንትን ትዝብት ይጠላል እንጂ ምንም ለውጥ የሚያመጣው ነገር የለም። ሰሞኑን የምንሰማው ነገር ይሄን ነው ማሳይ። እንደው ሻለቃ ማሞ ይሄ እንደዚህ የመጡን የተባሉት እጅ የሰጡት ምርኮኞችም ይባሉ ወዶ ገብም ምንም ይባሉ በተለይ አዲስ አበባ ነው ያረፉ ያሉት። ምናልባት አንድም አማራ ክልል ላይ ስርዓቱ እንደፈለገ መሆን እንደማይችል አመራሮቹ በሙሉ የአማራ ክልል ምስለኔ አስተዳደር ከአዲስ አበባ ሆነው ስራዎቻቸውን እንደሚሰሩ ከዚህ በፊት ሲወጣ የነበረውን ሪፖርት ማረጋገጫዎችን እያገኘን ነው። አሁንም እነዚህ መተው እዛው አዲስ አበባ ሆቴል ተቀምጠው ነው ያሉት። ባህር ዳር እንኳን መሄድ አልቻሉም። እንግዲህ የክልሉ ርዕሰ ከተማ ባህር ዳር ነው። ያንን ክልል በእጃችን ተቆጣጥረናል፣ ከኛ ውጪ ማንም በአካባቢው በላይነት የለውም ብለው የሚያምኑ ከሆነ እነዚህ ሰዎች እንኳን ቢያንስ በዛ ወገናቸው በሚሉት ተዋክተንለታል ነፃ ልናወጣው ነው ብለው ጫካ በገቡለት ህዝብ መሃል እንኳን ሊያስገቧቸው አልቻሉም። እዛው አዲስ አበባ ወስደው ሆቴል ነው ያስቀመጧቸው። ምናልባት ፕሮፓጋንዳው ምን ያህል ርቀት ይወስዳቸዋል? አብይ አህመድ ቄሱም ሲመጣ ሼሁም ሲመጣ የውጭ ዜጋውም ሲመጣ ማንም ከመጣ አንድ ለእናቱ የሆነች እቺ ብልጭልጭ አምፖልን እሷን እያዞረ ያስጎበኝና ምስክርነት እንዲሰጡት ነው የሚያደርገው። እንደው የኢትዮጵያ ህዝብ በዚህ ደረጃ ደደብ አድርጎ ማየትም ያገዛዙ አንድ ስትራቴጂ ሆኖ ቀጥሏል። ለማንኛውም እንደው እንደማጠቃለያ ምን ይላሉ? አጠቃላይ ሀገሪቱ ሁኔታ ብዙ ነገር እያየን ነው። የጂኦ ፖለቲካ ሁኔታም ከአፍሪካ ቀንድ ላይ ያለውም የተካረረ ፍጥጫው እየበረታን የመጣው ብዙ እጆች እየገቡበት ነው። ሌላ ጊዜ በሰፊው እንመጣበታለን። ግን እንደማጠቃለያ የሚሉት ነገር ካለ? አመሰግናለሁ መሳይ። እንግዲህ በእኛ ሀገር ላይ የተካሄደ ያለው እርስ በርስ ጦርነት ያለምንም ቅድመ ሁኔታ መቆምና መፍትሄ ማግኘት ያለበት ነው። ይሄንን ደግሞ መፍትሄ ሊሰጥ የሚችለው መንግስታዊ ስርዓቱ ነው። መንግስታዊ ስርዓቱ የግድ ይሄንን መፍትሄ እንዲሰጥ፣ አለበለዚያ ደግሞ መፍትሄው በሽምቅ ተዋጊዎቹ እጅ ነው ማለት ነው። ሽምቅ ተዋጊዎቹ ያው የደረሰው ጉዳት ደርሶ ይሄንን መንግስታዊ ስርዓት ለውጠው በኢትዮጵያ ውስጥ የተሻለ ስርዓት ከምንም በላይ ኢትዮጵያን እዚህ መቀመቅ ውስጥ እየከተታት ያለው የዘር ፖለቲካ የሌለበት ሁሉም በእኩልነት እኩል የፖለቲካ ውክልና ኖሮት እኩል የሀብት ክፍፍልም ሆነ መብት ኖሮት በሁሉም የሀገሪቱ ክፍል ሁሉም ዜጋ ተንቀሳቅሶ የመኖር የመስራት የመምረጥ የመመረጥ መብቱ የተጠበቀባት ሀገርን ሊያቆም የሚችል ስርዓት መፈጠር አለበት። አሁን የተያዘው የዘር ፖለቲካ ሀገሪቷን ብዙ ጊዜ በእድሜያችን ያየነው ምንድነው? አንድ መንግስት ለውጥ ሲመጣ ከጣሊያን ጊዜ ጀምሮ እኔ ወላጆቼ ይነግሩኝ ነበረ፣ ይሄ የብሔር ግጭት ይነሳ ነበር። ለምን ጣሊያኖቹም ሲመጡ በተለይ ትላልቁን ብሔረሰብ ላይ አማራና ኦሮሞን እንደዚህ ትግሬና አማራን ሌላውን በማጋጨት ነው እንግዲህ ኃይላቸውን መሰረት ጥለው ለመኖር የሚሞክሩትና ይካሄድ ነበር። ግን ወዲያው መንግስታዊ ስርዓት ቦታውን ከያዘና ከተረጋጋ በኋላ ያንን ስርዓት ያስከብራል። በወያኔ ጊዜ በንጉሱ ጊዜ ደርግ እንደመጣ ከደርግ ራሱ የሶሻሊዝም የምን ከሚለው ውጥንቅጥ በፊት በብሔረሰብ የዚህ ብሔር ከዚህ ይውጣልኝ ይሄኛው ይበልልኝ የሚል ግጭት ነበረ በመላ ሀገሪቱ፣ በተለይ ወደ ደቡብ ወደ ምዕራብ ምስራቅ ነበረ። ወዲያው ግን ደርግ ስልጣኑን አደላድሎ እንደያዘ ያንን አመት አይደለም በወራት ጊዜ ውስጥ ጸጥታው ማስከበር ችሏል። ኢህአዴግ እንደገባም ወይም ወያኔ በዛን ዘመን እንደዚህ ተመሳሳይ ነገር ነበረ። አንዳንድ ቦታ ላይ ወያኔም ወይም የወያኔ እንትኖች አጋሮች በኢህአዴግ ውስጥ የተካተቱት ኦነግም ሌሎችም ግጭቱን የሚያባብሱ ነበሩ። ግን በመጨረሻ ወዲያው መንግስት መዋቅር ዘርግቶ ያንን የመሰለ እንኳን ከጫካ የመጣ በዘር ፖለቲካ አእምሮ የናወዘ እና አእምሮ የቀጨጨ አገዛዝ እንኳን በነበረበት ጊዜ መንግስታዊ ስርዓትን ማስከበር ተችሎ ነበረ
ዲሞክራሲ አለ፣ ነፃነት አለ፣ ፍትህ አለ ማለት ሳይሆን ግን መንግስታዊ ስርዓቱ ይሄን አይነቱን ከሰዎች እየተነሱ በደቦ ፍርድ ሰውን መግደል፣ ያንዱን ከአንዱ ቦታ ማፈናቀል የሚለው ነገር ከሞላ ጎደል ማቆም ችሎ ነበር። አሁን ግን ምንድነው የሆነው? ልክ ወያኔ ከስልጣን እንደተባረረ ይሄ ነገር ሲጀመር በየቦታው በስልጣን እርከን ላይ የተመደቡት ሰዎች መንግስት ባለስልጣን መዋቅር እስከ ወረዳ ድረስ ያለው ያንን ነገር የበለጠ የሚያባብስ እና እስከ ላይ ድረስ ያለው እንጂ የዘር ፖለቲካውን የሚያጋግምና የሚያቀጣጥል በእሳት ላይ ነዳጅ የሚጨምር ነው የሆነው። ይሄው እስካሁን ድረስ እኮ እየወጡ የሚናገሩት አንዱ ቋንቋ ተናጋሪ አንዱ ብሔረሰብ ከሌላው ጋር መኖር እንዳይችል የተፈጠሩ ትርክቶችን እያነሱ እኮ ነው የሚያጋጩት። ራሱ መንግስታዊ ስርዓቱ ስርዓት ከማስከበር ይልቅ ስርዓት አልበኝነት እንዲስፋፋ እያደረገ ስለሆነ እኮ ነው ይሄ ነገር ተስፋፍቶ አሁን የለየለት በሶስት ቦታ ላይ ትላልቅ የትጥቅ ትግል የያዙ ኃይሎችን ፈጥሯል ቢያንስ። ከዛ ሌላ ደግሞ በውስጥ ብዙ ፋንክሽኖች አሉ እንደዚህ ከመንግስት ጋር የሚጋጩ ወይም በብሔር ተደራጅተው ሌላውን ብሔር ለማጥቃት ወይም ድንበር ለማስፋት ወይም ደግሞ ክሌም ለማድረግ ሌላ ድንበር የሚንቀሳቀሱ አሉና መንግስታዊ ስርዓቱ ይሄንን የዘር ፖለቲካ ዋናው አራማጅ ከመሆን እስካልወጣ ድረስ በኢትዮጵያ ውስጥ ሰላም አይመጣም፣ እድገትም አይመጣም። አገሪቷም ላይ ጦርነት ነው የሚሄደው። ምናልባት የጦር መሳሪያ የያዙ ኃይሎች መንግስትን እንትን ብለው ገፍትረው ጥለው ሌላ የተሻለ ስርዓት ሊያመጡ የሚችሉበት መንገድ ብቻ ነው እንደ ተስፋ እየታየ ያለው። ስለዚህ ይሄ እስከሆነ ድረስ ጦርነት እልቂት አይቀርም። መንግስት ደግሞ ያወጣ የሚመግዳቸው ኃይሎች የሚያስጨርሰው ህዝብ የሰራዊቱ አዛዦች በተለይ ይሄንን ጠፍቷቸው አይደለም፣ መጨረሻው ምን እንደሚሆን ያውቁታል፣ ይረዱታል ብዬ አምናለሁ። ግን ኑሯቸው በልጦባቸው ፍርሃት፣ ነፃነት የላቸውም። እስኪ ነፃነት ቢኖር ትንሽ እንኳን ገዳዳ ሲያገኙ አንዳንዶቹ የሚናገሩትን ሰምተናል። የሚያስቡትን ለመናገር አይችሉም። ግን ለመኖር ሲሉ እንደዛ እኮ ነው እኛ የሚሆን ነው። አዛዦቻችን ቃል አውጥተው የተናገሩት እየተገደሉ እየተገለሉ፣ ሌሎቹ ደግሞ ለመኖር ሲሉ ብቻ የኖሩት እነሱም ቢሆን መፈንቅለ መንግስት እንኳን አድርገው ሞክረው አልተሳካላቸውም። መጨረሻ ላይ ሁሉም ተያይዞ ነው ገደል የገባው። አሁንም የሚመጣው ከዚህ የተለየ ሊሆን ይችላል። ያንን ያክል ከግማሽ መቶ ዓመት በላይ ታሪክ ያለው የጦር ኃይል በዓለም አቀፍ ደረጃ ትልቅ ዝና ያለው የጦር ኃይል ጡረታው እንኳን ሳይከበርለት ነው ተበታትኖ መንገድ ላይ ለማኝ እንዲሆን ተደርጎ በዛች ሀገር ላይ የተበተነውና አሁንም ያንን የሚደገመው ነገር እኮ ነው። ቅድም ስለንተና ያነሳው እኮ ይሄ የእጅ መስጠት ነገር ያሳቀኝ እኮ ለዚህ ነው። አንድ እኮ ነው፣ አንድ አይነት ነገር እኮ ነው እየደገምን ያለ ነው። አንድ አይነት ስህተት እኮ ነው እየሳሳትን ያለ ነው። በአንድ አይነት እንቅፋት ሲመታ ድንጋይ እንቅፋት ሆኖ ሲመታ አንዴ ይመታል። ከዛ ደግሞ ሁለቴና ሶስቴ ከመታ ድንጋዩ ማን ነው ይባላል። እንደዛ እኮ ነው እኛ ያንኑ እንቅፋት እኮ ነው ደጋግሞ የሚመጣንና ይሄንን በተለይ የጦር ኃይሉ መኮንኖች አዛዦች ይሄንን ቆም ብለው እንዲያዩና ለዚህ ሰራዊት ለዚህች ሀገር ለራሳቸው ሰራዊት ራሳቸውን ጭምር የወደፊት ዕጣ ፋንታ ቢያስቡ ጥሩ ነው። ይሄ ጦርነት በፖለቲካዊ መፍትሄ መቆም አለበት። አለበለዚያ ግን ሰራዊቱም መንግስታዊ ስርዓቱ አንድ ላይ ወደማይፈልጉት ነገር ሊደርሱ እንደሚችሉ እኔ ከወዲሁ ጥንቆላ አይደለም ያለፈ የዓለምም ታሪክ ነው የኛም ሀገር ታሪክ ነው። ይሄንን ነው መግለጽ እንፈልገው። መሳይ አመሰግናለሁ። በጣም ነው ማመሰግነው ሻለቃ ማሞ ለማ። እንግዲህ ብዙ ጉዳዮችን አነሳን። ዳግም እንገናኛለን በቅርቡ። ዛሬ ለነበረን ቆይታና ለሰጡን ማብራሪያ በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው።
እኔም ከልብ አመሰግናለሁ መሳማይ።